የሰው ልጅ ነክ መጀመሪያ ራስህን ወቅ እንጂ ምንድነው እሱ ጭንቅላት ንፍጥ ነው እንደሞላው አዳምጥ። ማንን ይመስላል ብዬ አልጠየቅኩህ። አላህ እጅ አለ የለውም ብዬ ነው የጠየቅኩህ። ልጅ ያለው ብለህ ታምናለህ አታምንም ነው የጠየቅኩህ። ማንን ይመስላል ብዬ አልጠየቅኩህ። እኛ እኮ ሙስሊሞች ነን፣ ክርስቲያኖች ስላልሆን በአምሳል አናምንም። ለሱ ቢጤም የለውም አምሳይም የለውም፣ አይወልድም አይወለድም። እኛ እኮ ጤናም የለውም በተገኘበት ይገደል እርምጃ ወሰዱበት ምናምን የሚሉ ቪዲዮዎች በዚህ ሰሞን ነበረ የዛሬ ዓመት የተጀመረው። ባይዞ ትናንትናም 1-3 ቪዲዮ ሰርተውብኛል እንደዚህ አይነት ጋር የተያያዘ ገንዘብ እንከፍላለን በተገኘበት ይገደል ምናምን የሚሉ ተገደለ ምናምን አይቼዋለሁ። ገንዘቡን ከፍ አድርገውታል፣ ወደ 1 ሚሊዮን ደርሰዋል። አምላክ መለኮት በባህሪው እጅ፣ እግር ክፍሎች፣ የአካል ክፍሎች አይን የምትባል የሚያይባት ብቻ ጆሮ የምትባል የሚሰማባት። አትሳደብ። ያው የሚጠይቀውም በቀስ ያልክ መለሰ። አንተ ሳይሆን ችግር አለብህ። አንተ ጋር የሚከራከሩ ሙስሊሞች ናቸው። ደደብ ሰው እኮ ነህ አንተ ማለት እንዴት ነው? ትክክል ነህ። አንተ ጋር የሚከራከሩ ሙስሊሞች እኮ ነው የሚገርሙኝ። አንተ ሳይሆን መልስ። እሺ መልስ። እኔ አላውቅም እንግዲህ ሰሃባዎቹ ላይ ሜቢ ሰሃባዎቹ እንግዲህ እነሱ ምን እንትኖች እና አቡጃ ያሉት በዛ ሰዓት አቡጃ ላይ ይችላል። ሙዚቃም ወደ ስንት ወደ 4 ነው ምናምን ዜማዎች ደርሰውኛል። ወደ 4 ዜማ ዜማችሁልኛል። መንዙባ አልበም አሁን ትንሽ ጠብቀ፣ አልበም ይታተማል ገና አመት ሊሆነን ነው። ባይዘ እሱ ታሪክ አንተ ጊዜው እንዴት ነው የሚሮጠው? በስመ አብ ሲጀማመሩ እዚህ ወር ላይ ነበር የጀማመሩኝ። በተገኘበት ይገደል እርምጃ ወሰዱበት ምናምን የሚሉ ቪዲዮዎች በዚህ ሰሞን ነበረ የዛሬ ዓመት የተጀመረው። ባይዞ ትናንትናም 1-3 ቪዲዮ ሰርተውብኛል እንደዚህ አይነት ጋር የተያያዘ ገንዘብ እንከፍላለን በተገኘበት ይገደል ምናምን የሚሉ ተገደለ ምናምን አይቼዋለሁ። ገንዘቡን ከፍ አድርገውታል፣ ወደ 1 ሚሊዮን ደርሰዋል። ብቻ ግን 1 ሚሊዮን 1 ሚሊዮን አንድ ግሬን ነው። 1 ሚሊዮን በጣም ትንሽ ነው። ጨምሩ ትላለህ። ብሩን ተቀብዬ ወይን ተቀብለህ ትሄዳለህ። ከፍ ያድርጉትና ለምን እንዲህ አናደርግም? አንተ ራስህ ትሸጠኛለህ፣ እኔም እሸጥልሃለሁ። ከፍ አድርጉት ብሩን። እሺ እና ከፍ ያድርጉት። 1 ሚሊዮን ምንድን ነው የምትቋጥሩት ነው? 50% ሰብሳቢ ይወስዳል መሰለኝ። እንዴት ብለህ ተገኘ? ክርስቲያን ዛሬ ኔትወርክ ጥሩ ያለ መሰለኝ። ኔትወርክ ወይ ነው እስከዛ ኮፒ ሊንክ አድርጉት። ገና ቴንኬ ነው። እስኪ ሁላችሁ ኮፒ ሊንኩ ታብታቡን ከፍ አድርጉት። ያለ አካላቶች ስፔሲፊክ ፋንክሽን ነው ወይ ያላቸው ማለት አካላቶቹ ለምን የሚጠቅሙት የሚሉትን የምንዳስስ ይሆናል። እንግዲህ ይህንኛው ቶፒክ ትንሽ ጠጠር ሊል ይችላል፣ አዲስም ሊሆንባችሁ ይችላል። ብዬ ለመዳችሁ ትመጣላችሁ ማለት ነው። አካላቶችን ስለሚያጸድቁ እነኛ አካላቶቹ እንዴት ነው የሚጠቀማቸው አላህ የሚለውን እናያለን ማለት ነው። መታየት፣ መሄድ፣ መምጣት፣ መቀመጥ፣ መነሳት፣ መቆም፣ መቀመጥ ይነገርለታል ብለው ያምናሉ። የእኛ አምላክ ግን እንደዛ አይነገርለትም። መታየት አይነገርለትም፣ መምጣት መሄድ አይነገርለትም፣ መቆም መነሳት አይነገርለትም። እነኚህ የፍጡራን ባህሪ ናቸው ብለን ነው ምናምነው። እነኚህ የፍጡራን ባህሪ ናቸው፣ የቦዲ ባህሪ ናቸው፣ የግዙፍ አካል ባህሪ ናቸው። ግዙፍ የሆኑ አካላት አንድ በኢንተርናል ፎርስ ሊንቀሳቀሱ ይችላል። አንደኛው ደግሞ ኤክስተርናል ፎርስ አፕላይ ሲደረግባቸው ሊንቀሳቀሱ ይችላል። ስለዚህ አላህ በእንደዚህ አይነት ተጽዕኖ ውስጥ ያለ ነው ማለት ነው፣ ይንቀሳቀሳል ካሉን። ስለዚህ ይህ ደግሞ የፍጡራን ባህሪ ነው። ፈጣሪን የፊዚክስ ሕግ ይገዛዋል ብለን አናምንም እኛ። እንቅስቃሴ
ካለ ቼንጅ ኢን ፖዚሽን አለ ማለት ነው። ስለዚህ ታይም እና ዲ ወይንም ዲስታንስ ኮንሲደር ይደረጋሉ ማለት ነው። በዚህ ውስጥ ነሰሰርሊ ስፔስ እና ፕሌስ ደግሞ ታሳቢ ይሆናሉ ማለት ነው እንቅስቃሴ ካለ። ስለዚህ ይሄዳል የሚለው የሚነገረው ለፍጡር ብቻ ይሆናል ማለት ነው። ታይም እና ዲስታንስን ታሳቢ አድርጎ የሚንቀሳቀስ ስለሆነ ፊዚክስ ሌላው ግሬድ ላይ አይ ቲንክ ግሬድ 7 9 አካባቢ ተመራችሁታል ይሄን። ስለዚህ ስለ እንቅስቃሴ ስናወራ ለፍጡር ብቻ የሚሰጥ ነው። አላህ በዛ የሚገዛ ከሆነ ፍጡር ነው ማለት ነው። ስለዚህ እኛ ለፈጣሪ እነኚህ ይጸድቃሉ ብለን አናምንም። እነኚህ ለፍጡራን የሚነገሩ እንጂ ለፈጣሪ የሚነገሩ አይደሉም። ፈጣሪ ከፊዚክስ ሕግ ውጭ ነው እንጂ በፊዚክስ ሕግ ላይ እንደ ፍጡር የሚዳኝ ከሆነ አስቸጋሪ ነው፣ አስቸጋሪ ይሆናል። እናየዋለን ኢንዲቴል። ከዚህ ጋር በተያያዘ ደግሞ አካላቶቹን ኢንዲቴል እናያቸዋለን ማለት ነው። አካላቶቹ ለምን የሚጠቀማቸው የሚለውን የምንዳስስ ይሆናል ማለት ነው። እኛ በደንብ ማስተዋል ያለባችሁ ሚለውን ፈጣሪ እንዳልኳችሁ ይመጣል፣ ይሄዳል፣ ይነሳል፣ ይቆማል፣ ይቀመጣል ምናምን የሚባሉ ነገሮች በሙሉ የፍጡር ባህሪ ናቸው። ለፍጡራን የሚነገሩ ናቸው፣ ለፈጣሪ አይነገሩ። አምላካችን መንፈስ ነው። ይሄን በደንብ መያዝ አለባችሁ። በሁሉ የሞላ ስፔስ እና ፕሌስ ውጭ ያለ ነው፣ ከስፔስ እና ፕሌስ ውጭም ያለ ነው። ስለዚህ መሄድ መምጣት የሚነገርልህ ከሆነ አላህ ሲንጉላሪቲ ውስጥም እንዴት ሲንጉላሪቲ ላይ እንዴት ሊሆን ነው? ስለዚህ ፕሌስ ላይ ብቻ ነው ያለው ማለት ነው አላህ። እሱን የምናያቸው ይሆናል ማለት ነው። የምናየው ይሆናል። ፕላስ አካላቶቹ ደግሞ እጁ ማያ ነው ወይንስ መያዣ ነው? መያዣ ብቻ ከሆነ አላህ ማንንም አይመስልም የሚለው ይወድቃል ማለት ነው። ሁለት እጅ አለው። ኦኬ፣ እጁ ግን ማየት አይችልም፣ መስማት አይችልም። የኔም ሁለት እጅ አለኝ፣ ማየት አይችልም፣ መስማት አይችልም። በመልክና በግዝፈት እንለያይ ይሆናል እንጂ እኔና አላህ ተመሳሳይ አካል ነው ያለን ማለት ነው። ተመሳሳይ ፋንክሽን ማድረግ የሚችል ይህን የምናይ ይሆናል። አንድም ሶስትም ነው ትላለህ፣ አንድም ቢሊየን እንደሆነ ነው ያሳያለሁ አላህ ላይ። ያን እችን አንድም ሶስትም ነው እኔ ጋር ገብተህ ትሞግተኛለህ። አንድም ሶስትም ነው መተህ እኔን ትሞግታለህ ማለት ነው። እኔስ ስለዚህ እነኝም በደንብ ታሳቢ አድርጋችሁ እንትን ትላላችሁ። በመጽሐፍ ቅዱስ ላይ በግብረ አካላት የተገለጡ እንትኖች አሉ። የእግዚአብሔር አይኖች፣ የእግዚአብሔር ጆሮች፣ የእግዚአብሔር እጆች ምናምን የሚሉት ወደ ጻድቃን አይኖቹ ምናምን ሲል እይታውን ጥበቃውን ለማመልከት እንጂ አይን የምትባል አካል አለች ብለን አናጸድቅም። ስፔሲፊክ የሆነች እጅ ሲል ሰጪነቱን ያን በግብረ አካላት የተገለጠ ነው። እግዚአብሔር መጣ ሄደ ምናምን ብለን አንናገርም። ከመገለጥ አንጻር ከተነገረ እንጂ ለነቢያቶች ሲገለጽ ያን የተገለጠበትን መጣ ምናምን ተብሎ ሊነገር ይችላል። ከመገለጥ አንጻር እንጂ በባህሪው መሄድ የሚመጣ አይደለም። ያሌለበት ቦታ ሆኖ ወደ የሆነ ቦታ ላይ የሚመጣ አምላክ የለም። መገለጥን ለመጠቆም በቪዥን ብቻ ያ ነገሮች ሊነገሩ ይችላሉ። ሌላ ይህንንና መሰል እንትኖች አሉ። በቀደምት አባቶች አስተምሮትም ይሄ ነው። ሁሉም በሚባል ደረጃ እስካሁን ባጠናሁት እኔ ኤርሊ ቸርች ፋዘርስ ሁሉም በሚባል ደረጃ ባጠናሁት ከዚህ የተለየ አስተምሮ ያላቸው የሉ። ሃይማኖተ አበው ላይ መጽሐፈ ሜላድ እና አባ ጊዮርጊስ ዘጋስጫ የተወሰኑ ብዥታ ያላቸው ነገሮች አሉ። አባ ጊዮርጊስ ዘጋስጫ አንዱ ጋር ከራሱ ጋር ምንትን ይላል። የሃይማኖተ አበውም ሶርስ ኮት ያደረገበት ግልጽ አይደለም። መጽሐፈ ሜላድ ሰልስቱ ምዕትን ነው ኮት የሚያደርገው። ወደ ኋላ ኬት እንዳመጣው ብዙም አይታወቅም።
ኦቨርኦል ግን እነሱ ከምን አንጻር ይታያሉ? ከግብረ አካላት አንጻር መጽሐፍ ቅዱስ ላይ የተጠቀሱትን የወሰዱ ናቸው እንጂ ሊትራሊ እንደዛ እንደተቀመጠው ይወሰድ አይደለም፣ አይመጣውም ማለት ነው። ባክ ስናደርግ ሶርሳቸውን ማምጣት ስለማይቻል አትናቴዎስም እንደዛ አላለም። መጽሐፍቶቹን ይቃወማቸዋል እንደዚ አይነቶችን። እንደው በአትናቴዎስ ስም የተጻፈው ፈርዘር ጥናት አድርጉበት እናንተ። ሜይ ቢ እኔ ባየሁት ግን ምላሽ ሰጥቶበታል አትናቴዎስ። እንደዚያ ተብሎ ለፈጣሪ እጅ እግር ምናምን ተብሎ አይገለጽም። በክፍል አካላት ክፍፍል አይገለጽም። እና እስልምናው ላይ ግን እነኝን ኮንሲደር አድርገን እንጠይቃለን ማለት ነው። እና እንኳን ደህና መጣችሁ። ሰምታችሁኛል? አልሰማንም እንዳትሉ። ደህና ነው። ሁላችሁንም ሰላም ብያለሁ። ሰላም ክርስቶስ ይብዛላችሁ። ኮፒ ሊንኩና ታብታቡን እንዳታቋርጡት፣ ወደዱስ ቀጥሉ እና እንዳታቋርጡት። እሺ ላኢላህ እንዴት ነህ? ሰላም ነው። መስገን እንኳን ደህና መጣ። ደህና መልካም። አላህ አካላቶች አሉት ብለህ ታምናለህ? አላህ አካላት አለው ብለህ ታምናለህ? አላህ ምን አለው? አላህ አካል አለው ብለህ ታምናለህ? እንዴት የለውም? ምን አለው? ጥያቄህን ግልጽ አድርግ። ቃላት ነው ያልከው ወይስ አካላት? ክፍሎች፣ የአካል ክፍሎች። ለሱ በምድር ላይ አምሳያም የለውም ብጤም የለውም። እያለ የለውም። ምን ነው የማናቃቸውን ስዕል ሰርታቸው ልትሰጡን ነው እንዴ? እንደናንተ በውሸት አናመልክም እኮ። አለው የለውም ነው ጥያቄው። እጅ አለው የለውም? ለሱ ቢጤ ማን ሰጪ ያደረገ? እኮ አለው የለውም ነው ያልኩ እንጂ ሰጠው አልሰጠው አላልኩም ወዳጃችን። ትክክል። ለሱ ምንም ነገር መስጠት አንችልም። እኛ ፍጡሮች ነን እኮ። አንተ ማንህና ነው ለሱ አምሳል የምታደርግለት? አንተ እኮ የሰው ልጅ ነክ። መጀመሪያ ራስህን እወቅ እንጂ። ምንድነው ጭንቅላት ንፍጥ ነው እንደሞላው? አዳምጥ። ማንን ይመስላል ብዬ አልጠየቅኩ። አላህ እጅ አለው የለውም ብዬ ነው የጠየቅኩ። ልጅ ያለው ብለህ ታምናለህ አታምንም ነው የጠየቅኩ። ማንን ይመስላል ብዬ አልጠየቅኩ። እኛ እኮ ሙስሊሞች ነን፣ ክርስቲያኖች ስላልሆን በአምሳል አናምንም። ለሱ ቢጤም የለውም አምሳይም የለውም፣ አይወልድም አይወለድም። እኛ እኮ ጤናም የለው እንዴ? እኔ ስጠይቅ እሱ ጋር ሌላ ነገር ነው እንደሚደርሰው። ማንን ይመስላል ብዬ ጠየቅኩ እንዴ? እኔ እጅ አለው ወይ አይን አለው እግር አለው ብለህ ታምናለህ ወይ ነው እንጂ አልኩ። ማንን ይመስላል ብዬ አልጠየቅኩም። ነው ጥያቄው አንተ ጋር ሲደርስ ጆሮ ውስጥ ሌላ ነገር ነው የሚሰማው። አለው የለውም በል። በእንደዚህ በክፍልፍል አካል እናምናለን አናምንም በል ነው። አንተ ጋር ሲደርስ አላህ ማንን ይመስላል በሚል ጥያቄ ነው የሚመጣው ወደ አንተ። ምንድን ነው እሱ እያለኝ ያለው? እሱ ጋር ሲደርስ ሌላ ጥያቄ ነው እንደሚሆነው። ሰማለህ አይደል ክርስቲያን? ሰማለህ? ምንድን ነው እያለኝ ያለው ልጁ? ምንድን ነው እያለኝ ያለው ዛሬ?
ሚዩት ነህ? ሰማለሁ። እሺ አጠር አድርገን እንድንረዳዳና እንድንጠያየቅ እስከሆነ ድረስ በእፎይ ቤት ዛሬ በአጋጣሚ ስመጣ አስገባችሁኝ። ያው ሀሳቡን እየጠየቀ ነው፣ እኔም ለመመለስ ዝግጁ ነኝ። ይጠይቅ፣ ሀሳቡን እየመለስኩለት ነበር። ግን ይናደዳል። ሀሳብን ማስጨረስ አለብህ እፎይ። አንድ ነገር አዳምጠህ መስማትም አለብህ፣ መናገርም አለብህ። ጥያቄ ምን ነበረ? ላይላ ጥያቄን ካልሰማው እንዴት ነው የምመልስልኝ? የጠየቁህን እኮ አይደለም እየመለስክ ያለው። ጥያቄን ንገረኝ። ምንድን ነው የጠየቁ? የእናንተ አምላክ አላህ አምሳል አለው ወይ ነው ያልከኝ። አልወጣኝም አላልኩም። እና እጅ አለው እግር አለው ስትለኝ ምን ማለት ነው? በአማርኛ ነው በኦሮምኛ የሚገባህ? አንተ እንዴት ነው እንደምታስበው? ኦልራይት እሺ። እጅ ማለት ምን ማለት ነው? የሰው አካል ማለት አይደል? እንደዛ አይተረዳ። እሺ እንዴት ነው? እሺ አስረዳኝ። እሺ ጥያቄህን አስረዳኝ በደንብ እንግባባ። እሺ ኦኬ። እሺ አላህ አደምን በእጆቼ የፈጠርኩት የሚለው ስለዚህ እያመሳሰለ ነው ራሱ ከምንድን አላህ እጆቼም አይምን አደምን በሁለት እጆቼ የፈጠርኩት ሲል እያመሳሰለ ነው ወይ? አዳምጥ። መጀመሪያ አንተ የመጽሐፉን ሎጂክ መረዳት አለብህ፣ ወይንም ተረድተህ ሰውን ለማደናገር አትሞክር። ምክንያቱም መጽሐፍን መረዳትና ማንበብ ስትችል ሚዛርቆይ እኔን አኪዝ አታድርግ፣ እኔን አትሳደብ፣ አስተምሮቱን መልስ። አንተ እንደዚህ አትበለኝ። ኖ አናምንም መፍትሄ ነው አለው፣ መፍትሄ ነው የለውም፣ መፍትሄ ነው። እኔን አትሳደብ፣ እኔን አትንካ። ስንቴ ልንገርህ? አይ እኛ አላህ እጅ የለውም ብለን ነው የምናምነው፣ መፍትሄ ነው መፍትሄ ነው። ቁርአን ነው እኮ ያለው፣ እኔ አይደለሁም። ሱራ 38 75ኛው አያ ላይ ነው እኮ ያለው። አቃጥላው እኔ እኮ እያልኩ ያለሁት አንተን ለመሳደብ አልመጣሁም። ይሄም ስለ ሃይማኖትም አይፈቅድልኝም። ሰውን መሳደብ መዝለፍም አልችልም። እየነገርኩ ያለሁት ለማስረዳት እየሞከርኩ ነው እንጂ እኔ አንተን ልሰድብ አልመጣሁም። ምክንያቱም እሺ ምንድን ነው የጠየቁ? ስለ ጥያቄው ላስረዳህ እኔ ተንተና አድርጌ ነው እንጂ ግጥም አድርጌ ዝም ብዬ ባጭር አልመልስልህም። ጥያቄ ምንድን ነው? እኔ ያንተ ጥያቄ ሰውን አደምን እንዴት ፈጠር? በእጆቼ ነው የፈጠርኩት፣ እንዴት ያመሳስላል ወይ ነው ያልከው? ያመሳስላል አልወጣኝም። ቆይ አደምን ከየት ነው የፈጠረው? የሰው ልጅ ከየት ነው የተፈጠረው? ከምድር ነው? ከምንድን ነው የተፈጠረው? ታፈር አይደለም እንዴ? ያመሳስላል አልወጣኝም። ከምድር ፈጥሮታልና የአላህ እጅ ካፈር የተሰራ ነው አልወጣኝም ያላልኩን አይበል። እሺ ምንድን ነው ያልከኝ? አላህ እጅ አለው ወይ ነው ጥያቄ። አንተ እንዴት አለው ወይ? ምን አይነት ጥያቄ ነው ይሄን የምትጠይቀው? መጀመሪያ ያላንዳች ነገር እንዴት ዓለም መፍጠር ቻለ? ሰማይና ምድር እንዴት መፈጠር ተቻለ? ሁን ሲለው ይሆናል። እሱ እያንዳንዱ ነገር እጅም ሊኖረውም ባይኖረውም እያንዳንዱ ነገር ዓለምን የፈጠረው አላህ ነው። ለሱ ምንም አይነት ቢጤም ሆነ አካልም መስጠትም ማድረግም አንችልም። አንተ እኮ የሰው ልጆች ነን። አንተ ማንህና አንተ ለሱ አምሳልና ምስል የምታደርግለት ወይንም ለሱ አካል የምታደርግለት? አንተ እሱን ነው የፈጠርከው? እሱን ነው እንዴ አንተ የፈጠርከው? እሱ እኮ ነው አንተን የፈጠረክ። እኔ ለምን ትወቅሰኛለህ? እኔ አትወቅሰኛ። አይ እኔ እናንተ የምንመስለው በሰዎች ነው። ገባህማ? እኛ ሰዎች አዳምጠኝ፣ እኛ ሰዎች የምንመስለው እኛ ፈጣሪ አይደለንም። እሱ ነው እኛን የፈጠረን። እያዳመጥከኝ ተሆነ ማለት ነው። እኔ ማንን ይመስላል? አላህ አልወጣኝም። ጥያቄም አይደለም ወገኔ፣ ጥያቄም አይደለም። አንዴ ኩን ፈየኩን አለ። ኩን ፈየኩን ሁን ሲለው ይሆናል። አዎ ከስር ያለው ኩን ፈየኩን
ይሄ የአረበኛ ፍቹም የሆነው ሁን ሲለው ይሆናል ነው የሚለው። እያንዳንዱ ነገር በሱ ትእዛዝ ስር ይሆናል። እሺ ሰላም ነው። ኩን ፈየኩን ኧረ እኔ ከስር ያለውን ስሙን የጠራሁት። ሰላም ሰላም፣ እንዴት ነው? ሰላም ነው ይመስገነው አለን። ሙስሊም ነህ? ሙስሊም ነኝ አልሐምዱሊላህ። መልካም። አላህ አካላት አሉት ብለህ ታምናለህ? የአካል ክፍሎች ሶሪ፣ የአካል ክፍሎች አላህ አሉት ብለህ ታምናለህ? አላህ ተባረከ ወተዓላ አለው፣ ወላኪን ግን ፍጥሩን አይመስልም። ለይሰ ከሚስሊሂ ሸይኡን፣ ሁሉ ነገር ነው። ኦኬ ይመስላል። አልወጣኝም እኔ። አላህ እጅ አለው? የሰውን አካል አላህ እጅ አለው አለው፣ ወላኪን ድኝ ነው ወይ እኮ እኛማ ይመስል እጅ አለው አላህ? አላህ ተባረከ ወተዓላ እጅ አለው፣ ወላኪን ግን የምትለውን ከፍያውን እኛ ማወቅ አንችልም። ኦኬ ያስቀመጠውን እናስቀምጣለን። ችግር የለውም። እሺ ተስማማው። ስለዚህ አላህ የፍጡራንን የማይመስል እጅ አለው፣ ከፍያውን ግን አላህ ነው የሚያውቀው አይደለ? አይዮ ኦኬ ላይ ለላ እንደዚህ ብዬ ተጠየቅኩ። ተስማማለህ? በዚህ አንድ ጥያቄ ልጠይቅህ። እኔም እንደጠየቅከኝ እኔም አንድ ጥያቄ እንድጠይቅህ ፍቀድልኝ። እሺ አላህ እጅ አለው ወይንም አካላት አለው ወይ እያልክ ነው እየጠየቅ ያለው። እኔ እያልኩህ ያለሁት ለሱ አምሳያም ሆነ አካል ማድረግ አንችልም፣ ነገር ግን በሱ አካል ላይ የሚያውቀው ራሱ ነው። ገባህ አይደለ? እያንዳንዱ ነገር ግን ፍጥረት ዓለምን መፍጠር ይችላል። ሁን ሲለው ያደርገዋል። ሁሉንም ነገር በሱ ትእዛዝ ብቻ ነው የሚሳካው የሚሆነው ማለት ነው እያንዳንዱ ነገር። ሁለተኛው የምነግርህ ነገር ቢኖር እግዚአብሔር አንተ ያንተን ጥያቄ አላህን እንደዚህ እንደጠየቅ እግዚአብሔር አካል አለው ወይ ብዬ እስኪ ልጠይቅህ፣ አንተን እስኪ መልስልኝ። አላህ ማለት እግዚአብሔር ማለት ነው። እግዚአብሔር ማለት አላህ ነው አይደለም? በአንተ ሎጂክ መሰረት እስኪ አንተ ልጠይቅህ። ላይላ እኛ እግዚአብሔር አላህ ነው ብለን አናምንም። አዳምጠኝ እሺ። አሁን እግዚአብሔር እጅ አለው ትላለህ? ንገረኝ እስኪ ንገረኝ። የእኛን ከሆነ አናጸድቅ። ቅድም መልሻለሁኝ። የእኛን አናጸድቅም። የክፍል አካላቶች ፓርቶች ስብስብ ነው ብለን አናምንም። እጅ፣ ፊት፣ አይን ምናምን የሚባሉ ስፔሲፊክ ፋንክሽን ያላቸው የአካል ድምር ውጤት ነው አምላክ ብለን አናምንም። ምክንያቱም አምላክ መንፈስ ነው ብለን ነው የምናምነው። እኛ ደግሞ ከእናንተ ይለያል። ስለዚህ አንተም አታምንም። ከስር ኩን ደግሞ አላህ አካላት አሉት፣ እጅ፣ እግር፣ ባት የሚባሉ የተናገሩት ያጸደቀውን እናጸድቃለን። ከፍያውን ግን አላህ ነው የሚያውቀው አለ። አካላቶች አሉት ማንን? እኛን የማይመስል ሜይ ቢ እጁ በጣም ትልቅ ሊሆን ይችላል፣ በጣም ትንጥዬ ሊሆን ይችላል፣ በጣም ቀይ ሊሆን ይችላል፣ በጣም ጥቁር ሊሆን ይችላል። ማንን ይመስላል? እጁ እኛን አይመስልም። ወይት ላይ ነው እንደዛ ኃይል እንትን ያለው ጽሁፍ አለ፣ ማስረጃ አለ። ያለ ማስረጃ አናወራም። እያንዳንዱ ነገር የተጣፈን ነገር ከነቢያት የመጡልንን መጽሐፎችን በማንበብ ብቻ ይሁን። ሎጂካችን እሱ ላይ ብቻ ነው ትኩረታችን። ማስረጃ አንጣ በለው። አዳምጠኝ። እኔ አይደለሁም ያልኩት። እኔማ የለም ብዬ ነው የራሴን ነገርኩ። የራሴ ፈጣሪ እጅ፣ እግር፣ ባት፣ ፊት፣ አይን ምናምን የሚባሉት የአካል ክፍሎችን አናጸድቅም አልኩ። ወንድምህ ግን ኖ ለአላህ እናጸድቃለን የፍጡራንን የማይመስል እጅ አለው፣ እግር አለው፣ ባት አለው ብሎ ያምናል። ማ ኩን ፈየኩን። እሱን ነው መጠየቅ ያለብን፣ እኔን አይደለም። እኔ እሱን ሳይሆን አዳምጠኝ። ለአንተ በእንደዚህ አይነት ስህተት ውስጥ ያልሆነ ጥያቄዎችን ጠይቀህ ሰውን ለመወዛገብ እየሞከርክ እንዳለ ይሰማኛል። እንደዛ ሳይሆን አንተ በእሳቤክ በራስ አስተሳሰብ ማለት ነው እንዴት ይሄንን ጥያቄ ልትጠይቀው ምን እንፈልገህ ነው? በቀጥታ እስኪ ሙስሊሞች መጠየቅ የፈለግከውን ነገር ጠይቅ። እሺ ቴንክ ዩ። ጥያቄ ገና አልተጀመረም። ጥያቄን መግቢያ ጀመርን። ላኢላሃ ግን በጣም እየረበሽክ ነው። ጥያቄዎችን አድረስ አታደርግም። ሁሌ የምታደርገው ምንድነው? ትችት ነው። ትችት ደግመ ከተቻ አወርዳለሁ። ሶሪ ሳተች ምላሽ ብቻ ትሰጣለህ ማለት ነው። ቤታችን የተማረ ሰውና መመለስ የሚችልበት እንጂ ብቻችን የምናወራበት ቤት አይደለም። ተረት ተረት የሚወራበት ቤት ሳይሆን መረጃ ክፍተን የምናወራበት ቤት ነው። የምታወቀውም በዛ ነው። ለኦዲየንሶቼ ክብር አለኝ። ተረት ተረት ከኪሴ ማወራ ሰው አይደለሁም። ማስረጃ መክፈት ችግር የለብኝም። ማስረጃ የማሳየትም ችግር የለብኝም።
አታክ የሚያደርገኝ ሰው አልፈልግም። አታክ ካደረጋችሁኝ ወደ ነብያችሁና ወደ አስተምሮታችሁ ስለመመልሰው ሊያበሳጫችሁ ይችላል። ሪስፔክትፉል ለሆኑ ሰዎች ከኔ በላይ ሪስፔክት የሚያደርግ የለም። እንድታወሩ እንድትሰጣችሁ ደጋግመህ ላይ ሌላ አስተምሮትን ግለጥ፣ አስተምሮትን ብቻ ተናገር። እኔ ለምሳሌ የለውም አለው ብትል በፈለግከው ነው የምመራው። የለውም ካልክ እስማማለሁ፣ አለውም ካልክ እስማማለሁ። አንተ በምታምነው ነው መሞግትህ ማለት ነው። ስለዚህ ስትጠየቅ እኔን አትሳደብ። እንደዛ ነው በተቻለ መጠን። እሺ አልሰድብህም። እኔን እስካልሰደብክ እምነትን እስካልሰደብክ ድረስ እኔ ሰውን አልሰድብም። ስሜታዊ የምታደርገው እምነት ስትሳደብ ብቻ ነው። እኔም ብትሰድበኝ ብትመታኝም አይገርመኝም። እያንዳንዱ ነገር ነቢያቶች ላይና በአላህ ላይ መሳለቅን ግን ስታመጣ የምታገስበት ምንም አይነት ምክንያት የለኝም። ልሳደብ እችላለሁ። እንደዛ አላደርግም። ተተሳደብክ ነው። እኔ አልሳደብም። ወደ ጥያቄ ኢምራን የሚባለውን ልጅ ባለጌ ነው የሚታርጉት ቀፋፊ ስድብ እየተሳደበ ስለሆነ ኤኒዌይስ በደንብ አስተውል። ስለዚህ ጥያቄው ላይ ሞር ፎከስ አድርግና የምታምነውን ብቻ ግለጽና አለት። ስለዚህ አላህ የአካል ክፍሎች እጅ፣ እግር፣ ባት፣ ፊት፣ አይን የሚባሉትን አታጸድቅም ማለት ነው አንተ። ይሄንን እያልኩ ያለሁት ተነቢያቶች የተጻፈ መጽሐፍ ላይ ገልጸን ስናይ በማስረጃ ሲያሳዩ የዛኔ ነው። እኔ እናንተ ስለተስማማን አንድ ነገር አድርገን ወይንም ሰተን ማለፍ አንችልም። አንተ እኮ ተመሪ እኮ ነህ። በነቢያቶች ነው እንድትመራ ይታዘዝከው። እሺ ነቢያቶች የሰዎች መሪ ናቸው። አዳምጠኝ፣ ልጨርስ። ፈጣሪ ንገረኝ። እሺ አለው ነቢያቶች የሰዎች መሪ ናቸው። ሰዎች ደግሞ የእንስሳቶች መሪ ናቸው። አዳምጥ። በእነዛ ነው የምንመራው እንጂ ዝም ብለን እኔ እናንተ በተስማማነው መንገድ የሆነ ነገር አጥብቀን ሰተን የምናልፈው ነገር የለም። ይሄ ክርስትና ላይ መጽሐፍ ቅዱስ ላይ ነው ይሄ የሚቻለው። በሙስሊም ግን አንዲትን ሐርፍ መቀየር አትችልም። ቁርአን ላይ ኢስላሚክ ዲሌማ ይህንን ጭንቅላት እዛው ነው የሚመጡት። እምነት ፈጣሪህን ንገረኝ እያልኩት ተረት ተረት ያወራል ስቲል። ያኒዌይስ ኩን ፈያኩን ቀጥል። በቃ አንተ ከተመቸ ቀጥል። ከሶስተኛ ክፍል ያለፋችሁ ግቡ። እዚህ ቤት ስትገቡ ከሶስተኛ ክፍል ያለፋችሁ ቢያንስ ዛማ ሙታረክ አይጨርስም። ምን ከሷ ትሻርማለህ? ትስማማለህ? በሷ ሀሳብ ሽማራ ባዝሮ ነው የገባው ለታ በሷ ሀሳብ ትስማማለህ? ለሰለሰ ትስማማለህ? በሷ አጀንዳ በሷ ሀሳብ ትስማማለህ? እኛ ሙስሊሞች እንግዲህ ራሳችንን የምናውቀው። እሺ አላህ ጅግር አለው ብለህ ታምናለህ? ቁርአን ሐዲስ ያለውን በቃ አጥብቀን እንቀበላለን። ግን ኦኬ እሺ አላህ ጅግር አለው ብሏል ሐዲስና ቁርአን። ስለዚህ ተው ነግሬሃለሁ። አላህ ጅግር አለው ብለህ ታምናለህ? አላህ እጅ፣ እግር፣ ባት፣ ፊት፣ አይን አለው ብለህ ታምናለህ? የአካል ክፍሎች ተውና አላህ ተባረከ ወተዓላ ለይሰ ከሚስሊሂ ሸይኡን ከሁሉም የጸዳ ነገር ነው። አንተንም እኔንም የፈጠረ ጌታ ነው። ገባ? የራስን የፈጠረ ጌታ ነው። خلقنا ورزقنا ፈጠረንም የሚረዝቅ this is Islamic dilemma look ስለ አምላኩ ምንነት ሲጠየቅ ስለ አካላቱ ሲጠየቅ ያልተጠየቀውን ይመልሳል። ማንን ፈጠረ አላህ ብዬ አልጠየቅኩም። እኔ ማንን ይመስላል ብዬም አልጠየቅኩም። ማንንም አይመስል who cares? ቢያንስ ጥያቄውን ስሙ። ከስር ያላችሁ እህት ሙስሊሞች አስተውሉ። ጥያቄው ምንድነው? የሚመልሱት ምንድነው? እፎይ እጅ አለው የለውም ተብሎ ሲጠየቅ እፎይ እኮ ማንንም አይመስልም። ምን ተጠየቅ እንደዛ ተብለ? ሴና ሰላም ነሽ? ያልተጠየቃችሁትን አትመልሱ። ችግር ነው። ሴና አለሽ? እንዴት ነው? እግዚአብሔር ይመስገን። እንዴት ናችሁ? ሁላችሁንም ሰላም ብያለሁ። አለን። ምን አይነት አላህ ነበር ያንቺ አላህ? እጅ ያለው ነው ወይንስ የሌለው ነበር?
እኔ የለውም ብለን ነው እኛ የምናምነው። ግን እህቴ ደግሞ በቀደም እንደዚህ ስጠይቃት አለው አለችኝ። እጅም እግርም አለው ስትለኝ ደነገጥኩኝ። አንገትስ አለው? እንጃ እኔ አላውቅም፣ ግን እኔ የለውም ብዬ ነበር የማመልከው። ኤኒዌይስ ያ ይሄ እስልምና ዲሌማ ነው። ሰላም ሰላም። አንደኛው አለው ብሎ ያምናል፣ አንደኛው የለውም ብሎ ያምናል። ሲጠየቁ ሌላ። ኤኒዌይስ ኡሙ መሐመድ ሰላም፣ እንዴት ነህ? እንኳን ደህና መጣህ። ሰላም ነኝ። ኦኬ። አላህ አካላቶች ትክክል ፓርቶች አሉት ብለህ ታምናለህ? አላህ የአካል ክፍሎች አሉት ብለህ ታምናለህ? በቁርአን የተገለጸውን እናምናለን፣ በሐዲስም የተገለጸውን እንዲሁ። ለምሳሌ ምን ምን? ጥያቄ ጠይቀኝና የተገለጸ ከሆነ የማውቀው ከሆነ መልስልሃለሁ። ለምሳሌ እጅ አለኝ ብሏል። አለው እንላለን። አለው ስንል ግን የአላህ እጅ ከፍጡራንም ከምንም እጅ የማይመሳሰል እጅ መሆኑን እናምናለን። ምክንያቱም ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር። ኦኬ፣ አሁን እሷን ትጨርሳታለህ። ጥቅሷን እንቀጥል። እግርስ አለው? ከተጠቀሰው። ኦኬ፣ አንገትስ? ያልተጠቀሰ ነገር አለ? አሁን የአካል ክፍል ማለት የሚያስተምረው ነገር ይህን ጥያቄ ጠይቀህ የምታስተምርበት መልዕክት ምንድን ነው? ማስተምርበት። ስለዚህ እጁ ምንድን ነው ጥቅሙ? እጁ ጥቅሙ ምንድን ነው? አለኝ ካለ ባህሪ ነው እኮ ይሄ። ባህሪን ታጸድቃለህ እንጂ ስለ ጥቅሙ ስለምናምን ልታወራ አትችልም። ስለ ጥቅሙ አንተ ከመጀመሪያ አይምሮህን ከማመሳሰል አጽዳው። መጀመሪያ መጽዳት አለበት። እሱን እረፍ፣ አትቸኩል። እዛ ውስጥ አይን አለው? ኧረ ስማማ አዳምጠኝ እንጂ ኦፈይ መጀመሪያ ማለት ነው ለሱ አምሳል አባሽ ነህ አንተ፣ ተረጋጋ። ስለዚህ እኛ አሁን እያወራን ያለ ነው ዋብያዎችን ነው። አይን አለ የለውም? ለምን አህባሽ ዋሃቢ ትላለህ? ሲጀመር ማለት በትክክል መልዕክትህን ማስተላለፍ ነው። የሚፈልገውን ጥያቄ ማስተላለፍ ነው። እሱ ያንተን አስተምሮ አይቀበልም። ልዩነት ሊኖር ይችላል። የትኛውም እምነት ላይ የተለያዩ ልዩነቶች ሊኖሩ ይችላሉ፣ አለመግባባቶች። ኺላፍ ያለበትን መሳላ ሰሞኑን እየተከታተልኩ ነው። አንዴ እኔንም አድምጠኛ። ሰሞኑን እየተከታተልኩ ነው። የምታነሳው ኺላፍ ያለባቸውን ጉዳዮች እየመረጥክ ነው እና ከእንዲህ አይነት ነገር ምንድነው የምትማረው? የምታስተምረውስ ማህበረሰቡን አንተን የሚከተልህን ሰው ምንድነው የምታስተምረው? መልእክትህ የሰው ልጅ እኮ የተራበው ምንድን ነው? ማን ነው ፈጣሪ? ኺላፍ እንዳለበት ካወቅ ደብቃችሁ የኖራችሁትን አስተምሮ ስለ አምላካችሁ ምንም እንደማታውቁ ማሳወቅ፣ አምላካችሁ ከሺህ እንደሚበልጥ ማሳየት ለህዝብ ግልጽና የተብራራ ነው። እስልምና አንድ ነው የሚለውን ተረት ተረት ማፍረስ አላማ የሱ ነው። ኤኒዌይስ ኡስማን ቀጥል። 7 ቁጥር ሮላንዶ። እውቀት ያላችሁ ግቡ። ከ5ኛ ክፍል ያለፋችሁ ለየያት ግቡ፣ ለመመለስ ግቡ። ኡስማን አለ እየየ ለማለት አትግቡ። ቢላል እንኳን ደህና መጣ። ሰላም ነው መስገን ነው። ይሰማል? ጥያቄ ጠይቅ። ኦኬ፣ አካላትን ጥያቄ ተናገርልኝ። ምንድን ነው? ኦኬ፣ አካላትን ታጸድቃለህ? አላህ አካላቶች ክፍሎች አሉት ብለህ ታምናለህ? አለው፣ ግን እንደ ሰው ሳይሆን ባት አለ ሲባል እንደ ሰው አይደለም። አላህ ባት አለ ሲባል የሚበላ የሚጠጣ ሳይሆን ደግሞ እንደ ሰው ደግሞ ገዘራ ይዞ የሚሰራ ሳይሆን የሆነ እስክርቶ ይዞ ምጽፍ ሳይሆን አላህ ራሱን የቻለ የማይገመት ባት አለው። እሱ አላህ ማለት ነው። ኦኬ፣ ተውራትን በእጁ ነው የጻፈው በእግሩ ነው የጻፈው? አላህ በምንም የጻፈውን እኔ መገመት አልችልም። አላህ እንደ ሰው በእጅም በእግርም ተጻፈ አይባልም። አላህ በቃ እሺ የሚያደርገው ነገር በሰው አይምሮ የሚለካ አይደለም። አደምን በምኑ ነው የሰራው? አደምን በምኑ ነው የሰራው? ከጭቃ ሰራ። በምን
በእግሩ ነው የሰራው? በእጁ ነው የሰራው? በምንም ስራ ሲባል እንዳንተ እስክርቶ ይዞ እንደምጽፍ እየገመትክ ነው። አሁን የአንተ መጽሐፍ ቅዱስ ላይ ማለት ነው ምን ይላል? የራስን ምላሽ መልስ። አታልቅስ። ሰውን እንደ ምሳሌ እንፍጠር አላለም? አታልቅስ እየያትበል የራስን እምነት ግልጽ አድርግና ተናገር እንጂ እንዲያሰብክ ነው እንዲየሆንክ ነው ብለህ እኔን ጀጅ አታደርግ። አካላት ክፍፍሎችን ካጸደቅ እነኛ አካላቶች ደግሞ ምን አይነት ጥቅም አላቸው? አይኑ ማያ ብቻ ነው ወይንስ አይኑ መሄጃ እንደ እግርም ያገለግላል? ጆሮ መስሚያ ብቻ ነው ወይንስ እንደ እጅ መያዣም ያገለግላል? የማንንም አይመስልም ስትል እጁ ትንጥዬ ወይንም ትልቅዬ ስለሆነ ነው የማንንም አይመስልም ያልከው? አይኑ በጣም ግዙፍ ስለሆነ ነው የማንንም አይመስልም ያልከው? ወይንስ ከምን አንጻር ነው የማንንም አይመስልም? አንዴ በአንተ ጥያቄ አስይዤ የሆነ ጥያቄ አንተ መጠየቅ ትችላለህ? ቀጥል። ዘፍጥረት ላይ ሰውን እንደ ምሳሌ እንፍጠር አለ። ታዲያ እንዳንተ ነው ተፈጠረው? አላህ እንዳንተ ነው ማለት ነው? እኛ አካላትን አናጸድቅማ። ስለዚህ ሰውን እንደ ምሳሌያችን እንደ አርአያችን እንፍጠር። ቆይ እንደ አርአያችን እንፍጠር ካለ በኋላ እዛው 28 ላይ መልስልሃል እኮ አላነበብከውም እንጂ ገዢነቱን ነው። ገዢ እንዲሆን ስልጣን ሰጠው እግዚአብሔር። መልኩ ባህሪው ምንድን ነው? ገዢ ነው በፍጥረታት ላይ። ስለዚህ ለአዳምና ለሔዋን ተዛ ምን ይሰጣቸዋል? በሰማይም በምድርም ያሉትን እንዲገዙ እግዚአብሔር በባህሪ የሚገዛውን በጸጋ እነሱ እንዲገዙ ስልጣን ሰጣቸው። ያንን ነው መልክ ያለው። መልክ ይሄ በመልክ ይገለጻል። ያ የኛ ላይ ደግሞ እንደዚህ በመልክ ራሱ የሚገለጽ አይደለም። ታውቃለህ እኮ እያልኩ እኮ ነው። በመልክ እንደዛማ ካመጣ እኮ አደምን እኮ አላህ 60 ክንድ አድርጎ በመልኩ ፈጠረው ይላል። እኔ እዛ ውስጥ መግባት አልፈልግም። ምክንያቱም እንዴት ኢንተርፕሬት እንደምታደርጉ ስለማቅ ማለት ነው። ያ አስተምሮተ ነው። እኛ እዛ ጋ አንድ ገዥነቱ ቁጥር 28 ይመልሰዋል። አንድም ደግሞ ሶስቱን የግብረ ነፍስ ባህሪያትን የሚያመለክት ነው። ነፍስ አዋቂ ነች፣ ረቂቅ ነች፣ ማትያዝ፣ ማትታይ፣ ማትዳሰስ ነች። አምላካችን ረቂቅ፣ ማይታይ፣ ማይያዝ፣ ማይነካ እነዚህ ግዙፍ አካል የሌለው ነው። ስለዚህ ሰው የነፍስና የስጋ ውጤት ነው አይደለ? ስለዚህ አምላካችን በአካል ሶስት ነው። ነፍስ ሶስት ግብረ ባህሪያት አሏት አይደለ? አዋቂ ነች። አምላካችን እውቀት ባህሪው ነው። እንደሆነ የሆነ ጭንቅላት እንደናንተ ማወቅ የሆነ ገንዘብ የሚያደርግ አይደለም። የእናንተ እንደዛ ነው። ራሱ እሱ ሙሉ እውቀት ነው። አምላካችን ባህሪው ራሱ እውቀት ነው እንጂ የሆነ ሰዓት ላይ የሆነ ነገር ኦኬሽን አፕን ሲያደርግ የሚያውቅ አይደለም። የሆነ ነገር ሲፈጠር ማወቅ የሚለው ራሱ ፈጣሪ ሁሉን ያውቃል የሚለው ራሱ እንከን ያለበት አስተምሮ ነው። ባይዜ ሁሉን ያውቃል የሚለው ራሱ የፈጣሪን ባህሪም ይገልጽ አይደለም። ራሱ እውቀት እኮ ነው። አወቀ የሚለው በራሱ የሆነ ነገር ጅማሬ ያለው ነገር የሚጠቁም ስለሆነ ማለት ነው። ኮዝ እና ኢፌክቶች ስለሚያመጣ ኮዝ እና ኢፌክት ስላለ ማለት ነው። ከኮዙ በፊት አያውቅም አይነት እሳቤን ስለሚያመጣ ማለት ነው። ለማወቅ የሆነች ጭንቅላት የምትባል የሚያስፈልገው አምላክ የለንም እኛ። ቃል ለምሳሌ ወልድ የአብ ጥበቡ ተብሎ ይገለጻል። የአብ ጥበቡ ነው፣ እውቀቱ ነው። ኤኒዌይስ ስለዚህ ነፍስ አዋቂ ነች፣ ፈጣሪ በባህሪው አዋቂ ነው። ታዲያ በዚህ በአንተ አስተሳሰብ ታዲያ ኢየሱስ አምላክ አይደለም ያልክ ነው? ኢየሱስ አምላክ አይደለም ያልክ እኮ ነው። እሱ አትንቀልቀል፣ እኔ ዛርግስ እንዳትደፋ፣ ትደፋለህ። እሱ መልስ መጀመሪያ ኢየሱስን አምላክ መሆኑን ያመንክ ነው። አሁን እዚህ ጋር አምላክ አለመሆኑ ማለት ነው። አላህን ከኢየሱስ ጋር ነጻጽራ ሆኖ ኢየሱስ ሁለት እጅ አለው። ኢየሱስን እንደ አምላክነት ታምናለህ አይደለም? እኔ አላምንም። ግን እኔ አላምንም። ኢየሱስን እንደ አምላክነት የምታምነው ከሆነ ኢየሱስ አሁን አምላክ እንዳልሆነ እያመንክ ነው አንተ። ስለዚህ ወንድማችን ከማን ጋር እያገናኘ ነው ማለት ነው? ኢየሱስ ሁለት እጅ አለው፣ አላህ ሁለት እጅ አለው። ኢየሱስ ሁለት እግር አለው፣ አላህ ሁለት እግር አለው። ኢየሱስ ሁለት አይን አለው፣ አላህ ሁለት አይን አለው። ኢየሱስ ሁለት ጆሮ አለው፣ አላህም ሁለት ጆሮ አለው። ስለዚህ
ከኢየሱስ ጋር ያላይን ባት እኔ በምን እንደሚያምን አውቃለሁ። እሱ ችግር የለም። አሁን ኢየሱስን አስረዳ እስቲ አንተ አምላክነቱን እንግዲህ እዚህ ጋር ስለዚህ እንደዛ አገናኝተው ከሆነ ቴንኪው ብለን እንቀበላለን። እኛ አምላክ በባህሪው ነው ያልነው። ክርስቶስ ደግሞ በስጋ የተገለጠ አምላክ ነው እንጂ አምላክ በባህሪው ያስቀድሞ ስጋን ከመዋሃዱ በፊት እንደዛ ነው ብለን አናምንም። ስለዚህ ክርስቶስ በስጋ ተገለጠ፣ ስጋን ፈጥሮ በስጋ ተዋህዶ ተገለጠ፣ በስጋ ተገለጠ ብለን መለኮት በስጋው ተገለጠ እንጂ መለኮት በባህሪው ስጋን ሳይዋሃድ ኢየሱስን አባቱ ቀን ሂዶ ተቀመጠ፣ ባህሪውም ተቀየረ ምናምን። ተረጋጋ፣ ትደፋለህ። ስለዚህ እኛ በባህሪ አምላክ መለኮት በባህሪው እጅ፣ እግር፣ ክፍሎች፣ የአካል ክፍሎች፣ አይን የምትባል የሚያይባት ብቻ፣ ጆሮ የምትባል የሚሰማባት። አትሳደብ። ያው የሚጠይቀውም በቀስ ያልክ መለሰ። አንተ ሳይሆን ችግር ያለብህ አንተ ጋር የሚከራከሩ ሙስሊሞች ናቸው። ደደብ ሰው እኮ ነህ አንተ ማለት እንዴት ነው? አንተ ጋር የሚከራከሩ ሙስሊሞች እኮ ነው የሚገርሙኝ። አንተ ሳይሆን መልስ። እሺ መልስ። ምንም አልመልስልህም። ለአንተ ምንም ጥያቄ የለህም። አንተ የህዝቡን ማበላሸት ክርስቲያን ላይ እየቀለድክ ነው። አትቀለድባቸው። አንተ ምንም እውቀት የእስልምና አንድ ሀሳብ ልስጥ። እፎይ ማለት እንደተማረ ሰው የተማረ ሰው ይግባ እያልክ እየተናገርክ ነው። አንተም እዚህ ያለ 2300 ሰው ታዛቢ ነው። የራስህን ሀሳብ ብቻ እየተናገርክ ሌላውን ሰው ሚውት የምታደርግ ከሆነ ይታዘብሃል ሰው እኮ። እኛ እንድንመልስ እኮ እድሉንም አትሰጠንም እኮ። እንድንመልስ እድል እንኳን አትሰጥም። የራስህን ሀሳብ ትናገራለህ። ሌላ ሰው መልስ ሊመልስ ሲል አንተ የምትፈልገውን መንገድ እስካልመጣ ድረስ ሁኔታውን አይተህ መልሱን ሁኔታ አይተህ ሚውት ታደርጋለህ። እንዲህ አይነት አወያይ እኮ የለም። ሞዴሬተር ሆነ እንዲህ መሆን የለም። አታልቅስ። እኔ አላለቅስም። አንተ ነው የምታለቅሰው። እኔ አላለቅስም። ጥያቄ ካለህ ጠይቅ። እኛ ጋር እስልምና ጋር ጥያቄ ተጠይቆ የማይመለስ መልስ የሌለው ጥያቄ የለም። እስልምና ላይ መልስ እየመለስን ነው፣ እየጠየክ ነው፣ እየመለስን ነው። ለሪፈርድ እንዲመቻች ጎን አድርጌ ልለጥፍ። አሁን ና አላህ ክፍል አካላት አሉት ብለህ ታምናለህ? ምንም አታስፈራራ፣ ጠይቅ። አላህ የክፍል አካላት መልሽ እልሃለሁ። የተገለጹትን እናምናለን፣ የተገለጸልን እናምናለን ብያለሁ። አላህ ጭንቅላት አለ የለውም? ካልተገለጸ አናምንም። ሎክ በዚህ አይነት አገላለጽ አትግለጽ። ሎክ አላህ ጭንቅላት ይኖረው አይኖረው አያውቅም። የሚያመልከው አምላክ ጭንቅላት ይኖረው አይኖረው አያውቅም። ይሄ ልጅ ጭንቅላት አለኝ ብሎ ነው እኔን ሊሞግት ስር የተቀመጠው። አምላኩ እንኳን ጭንቅላት ይኖረው አይኖረው ሰው ይታዘባል እኮ። አምላኩ ጭንቅላት አለ የለውም? አምላኩ ጭንቅላት አለ የለውም? ሚውት አድርጋ ነው ወይ ሰውን የምጠይቀው? የለውም። መልስ። አንተ እኮ ፍጡሩን ነው የምታመልከው። አንተ ነህ እኮ ፍጡሩን ነው የምታመልከው። አምላክ ጭንቅላት አለ የለውም? እጅግ ነው የምታመልከው። ልጁን ነው አባቱን ነው የምታመልከው። አታልቅስ። ማን እንደምታመልክ እንኳን አታውቅም። ይሄንን ነው ህዝብ፣ የአንተ ህዝቦች እየተሰቃዩ ያሉት ማን እንደምታመልኩ ስለማታውቁ ነው። አታልቅሱ። ትወርዳላችሁ ሁላችሁም። አታልቅሱ። ብዙ ጥያቄ አላችሁ። የኦርቶዶክስ ተከታዮች ብዙ ጥያቄ አላቸው እርስ በርሳቸው ተከታዮቹ። አይ አምላኩ ጭንቅላት ይኖራ አይኖራ አያውቅም። ሉክ ቻሌንጅ አድርጉ እስቲ አንዴ። አላህ ጭንቅላት አለው ወይ እያላችሁ ጻፉ ኮመንት ላይ። አላህ ጭንቅላት አለ የለውም? ክርስቶስ ላይ አፍ እንደመክፈት ቀላል አይደለም። ጭንቅላት የሌለው አካል እያመለክ ሰው አታምልክ ይለኛል። ጭንቅላት የሌለው አካል ከማምለክ ጭንቅላት ያለውን ሰው ማምለኩ አይሻልም እንዴ? እንደውም ከነኚህ ጭንቅላት የሌለው አካልን እግር እያመለክ ኢዴት ደደብ ነህ። ሰውን ሚውት እያደረክ ነው የምታስወጣው። ደደብ ውረድ። ጭንቅላት የሌለው አምላክ እያመለከ እኔን ደደብ ይላል እንዴ? ከጎኔ አስቀምጬ ለጥፋለሁ። እኔ ስከፋባችሁ ከጎኔ ነው ማደርጋችሁ። መለጠፍ ተማረ ማለት ነው። ጭንቅላት አለው የለውም? አላህ ቻሌንጅ አድርጉ። ይህንን ሳምንት እንደውም ቻሌንጅ እናደርጋለን። አምላካቸው ጭንቅላት አለው የለውም? አምላካቸው ጭንቅላት አለው? ለምንድን ነው ወሰነ ስራ ታልቅስ? አንተም ታልቅስ። ሉክ አካላታችሁ
እግር ካለው እጅ ካለው አይን ካለው ባት ካለው ኢች ፋንክሽናቸው ደግሞ ዲፍረንት ከሆኑ አይኑ ማያ ከሆነ መስሚያ ካልሆነ፣ ጆሮ መስሚያ ከሆነ ማያ ካልሆነ፣ እግሩ መሄጃ ከሆነ ማያ ወይንም መስሚያ ካልሆነ ኢች ቦዲ ፓርቶቹ ዲፍረንት ፋንክሽን ካላቸው የተለያየ የተናጥል አካላቶቹ የተለያየ ባህሪያትና ተግባራት ካላቸው አላህ ጭንቅላት አለው የለውም? ጭንቅላት ከሌለው ጭንቅላት የሌለው አምላክ ለምን ታመልከው? ጭንቅላት አልባ አካል ለምን ታመልካለህ? ምክንያቱም አካላት ክፍል ስላጸደቃችሁ ማለት ነው። እጅ፣ እግር፣ ባት፣ ፊት፣ አይን ያለው ነገር ግን ጭንቅላት የሌለው አምላክ ጭንቅላት ከሌለው አንተ እንደ ጭንቅላት ሊኖር ይችላል? ማይ ላይፍ እንኳን ደህና መጣሽ። ሰላም እፎይ፣ እንዴት ደህና ቆያችሁኝ? ሰላም ነው? እንዴት ነው? ሁሉ ሰላም። አምላክሽ እንዴት ነበረ? ጭንቅላት የነበረው ነው ያልነበረው ነበር የምታመልኪው? እኔ ተማሪ ነኝ፣ ገና እየተማርኩ ነው። በፊት ግን ምን ብለሽ ነበር የምታመልኪው? እንደዚህ አካላት ክፍሎች ምናምን ታውቂ ነበረ? እኔ አላቅም፣ የለም ብዬ ነው የማምነው። ኦኬ፣ አካል ድምር ውጤቶች አይደሉም ብለሽ ነው የምታመልኪው? መስጊድ መሄድ፣ ሰላት ማድረግ፣ መመለስ፣ አላህ መልስ አለው ለሁሉ መፈክር ነው አይደለ? በፊት እንደዛ ነው እኔ የማውቀው። ዛሬስ ያንቺ አላህ እንዴት ነበረ? ጭንቅላት ነበረው ነው ጭንቅላት አልባ ነበር? ጭንቅላት የለውም እግር የለውም። አንቺ ደግሞ አባሽ ነበርሽ። እኔ ዋህቢ አይደለም ቤተሰቦቻችን ጠቅላላ። ጭንቅላት አልባ አካላት ነው። ሴና እህቷ ዋህብያ እንደሆነች ነው የነገረችን። ጭንቅላት አለው እሷ የእህቷ ጭንቅላት እግር አለው ጭንቅላት አለው ብላሻለች። ሴና ጠይቂያት እስኪ። ሴና አለሽ? አዎ ጠይቂያት። ከአንድ ቤት ራሱ የተለያየ ነው የሚሆነው፣ ከአንድ ቤትም የተለያየ ነው የሚሆነው እና እኔ የለውም ብዬ ነበር የማመልከው። እሷን ስጠይቃት ግን አለው አለችኝ። እግርም ሁሉም ነገር አለው ነው ያለችኝ። እንግዲህ ኦልራይት። ስለዚህ ነፍስም የለውም ሐውልት ነው ወይስ ጣዖት ነው? ይሄንን እስኪ ንገሩን፣ ማርያምን ንገሩን በላቸው፣ ይንገሩን። ኦልራይት እሺ። ኩን ፈየኩን የምትመልሰው አለ? ኩን ፈየኩን ሰይድ ለምንድን ነው ሚውት የምታረግ? ሚውት እያረከ ነው እንደምትወያየው። መጀመሪያ እኛም የምንሰጥህን ሀሳብ በስነ ስርዓት መመለስና ቀጥል መልስ። ምንድን ነው የምንመልስልህ? መጀመሪያ ነው የመጣሁበትን አጀንዳ ተገባ። አንተ ስለ እስልምና ምንድን ነው ፖለቲካ ነው እየሰራህ ያለኸው ወይስ ከኛ ጋር እየተመካከርክ ነው ውይይት የጀመርከው ወይስ ከፈጣሪ ጋር ነው ግጭት? አንተ አልገባንም እኮ። ከስር እናዳምጥ። ተማር ከስር ሙስሊሞችን ከጨለማ እያወጣው ነው። እየያ አይሰለቻቸውም? እንደየየ ማለት እነዚህ ሰዎች በእናታቸው። ኦኬ የአህመድን ልጅ ቀጥል። እሺ አማን ነው? እንዴት ነው? ሰላም ነው ይመስገነው። አረብኛ ስም የዲን ወታደር። ተረጋጋ፣ ተራን ጠብቅ። እሺ ወይ እፎይ እንዴት ነው? እንኳን ደህና መጣ። እንዴት አመሸህ? ይመስገነው አለን። አይ አንዳንድ ጥያቄዎችን እያየሁኝ ራስ አለው የሚለውን መረጃ ሙስሊም ሆኖ የሚያመጣልህ የለም። አይን ለሚለው፣ እጅ ለሚለው፣ እግር ለሚለው፣ ፊት ለሚለው መረጃ አለ። ራስ ግን ለሚለው የለም። እውቀት በሚለው እውቀት አለው። አላህ አዋቂ ነው ያውቃል። ግን ራስ አለው የሚለው እኔ ሙስሊም ነኝ መረጃ የሚያመጣልህ ሰው ያለ ብዬ አላምንም።
ስለዚህ የለውም ነው ይባላል አለው ነው ይባለው። በግምት ልነግርህ አልችልም። አሁን እኔ ያለው ብዬ ብልህም መረጃ አላየሁም። እውቀት አለው ነው እንግዲህ በምንድን ነው እውቀት አለው? አሁን እንደዚህ አንዳንድ ነገር ከተነገረህ ውጭ መጠየቁ አንዳንድ ጊዜ ወደ ፍልስፍና ሊወስድ ይችላል ብዬ አስባለሁ እንዳማኝ። ነገር ግን የአካል ክፍሎች እንዳሉ ታምናላችሁ? ታምናለህ? አይን አሁን ብትል እኔ መረጃ እነግርሃለሁ። አይን እንዳለው የሚነግር እጅ እንዳለው ከቁርአን እነግርሃለሁ። እግር እንዳለ ከሐዲስ እነግርሃለሁ። መረጃ ማለት ነው። ፊት እንዳለው ስለዚህ ሎክ እጅ አለው፣ አይን አለው፣ ባት አለው፣ እግር አለው፣ ጆሮ አለው፣ ፊት አለው፣ የማንንም አይመስሉ። እነኚህ ሁሉ እንዳሉ ታሰብታለህ አይደለ? ለይሰ ከሚስሊሂ ሸይ እዛው ቁርአን ላይ ይላል። ለይሰ ከሚስሊሂ ሸይ ይላል። ችግር የለውም ተስማማን በሱ። ስለዚህ ማንም አይመስሉ አሉት አካላቶች ማለት ነው። ሰውን አይመስልም ማለት ነው። ያ አይመስልም፣ በቃ አይመስልም። እሱን ተስማማን። እነኚህን ካጸደቅ እግሩ እንደ አይኑ የሚያይበት ነው ወይንስ የሚሄድበት ነው? ኦኬ ቅድም የጠየቀው ጥያቄ ነበረ። በምን ነው የሚጽፈው ብለህ የጠየቀው ጥያቄ ማለት ነው። እሺ በእግሩ ነው የሚጽፈው በእጁ አልከኝ ብለህ ጠየቀው ልጁን ቅድም። እሺ ያን ቀለምን ሐዲስ ላይ የሚሉት ረሱል ሰለላሁ ዐለይሂ ወሰለም ቀለምን አዘዛት ነው የሚለው። ቀለምን እንድትጽፍ የሰው ልጅ አጀሉን ተወልዶ እንዲህ ይላል። ቀለም እስክርቢቶን ወይም ቀለምን ጻፍ ያላት ኩን ፈየኩን በሚለው ኢዛ አራደ ሸይአን አየቁለ ለሁ ኩን ፈየኩን፣ አንድ ነገር በፈለገ ጊዜ ያዘዋል፣ ያ ነገር ይሰራል ነው። አደምን አለይሂ ሰላም በእጁ ነው የሰራቸው። እሺ ወደዛ እንመጣለን። ለሙሳ ተውራትን ጽፎ ነው የሰጠው አይደለም? እሱ ጽፎ አይሰጥም። ያው ከላይ ነው የሚመጣው፣ መልአኩ ነው የሚልከው የሚያመጣው። ጽፎ ሰጠውስ የሚለውን ተውራትን በእጆቼ ጽፎ ሰጠው ቢለውስ? ተውራት የተለየ ነው። አራት ነገሮችን አላህ በእጁ ጽፏል ተብሎ ይታመናል። አንደኛ አርሽን፣ ሁለተኛ አደምን፣ ሶስተኛ እንትንን ተውራትን፣ አንድ ደግሞ ነበረ። የአራት ነገሮችን እንደ እስልምና አላህ በእጆቹ ነው የሰራው ተብሎ የሚታመን መረጃ የለኝም። ይፎይዋ ለአደም አለይሂ ሰላም መረጃ እመጣልሃለሁ። ለአርሽ ለምትለኝ ለተውራት ተጽፎ እንደወረደ ነው እንጂ አላህ ጻፈው የሚል እኔ አላውቅም። አለ በእጆቼ ጽፎ ሰጥቷል። አደምና ሙሳ በተከራከሩበት ላይ ሙሳ አደም ምን ይለዋል መሰለ? ለአንተ እኮ አላህ ተውራትን በእጁ ጽፎ የሰጠህነ ብሎ ይለዋል። አደም ሙሳን ማለት ነው። ሐዲሱ እስራኤል የሚባል አለ። ቁርአንና ሐዲስ ውጭ የሆነ በፊት የነበረ እዛ ላይ ሊኖር ይችላል። እሱን ደግሞ እንደ ሙስሊም መጥላትም አንችልም ማመንም አንችልም አለ ብለን ያው እንደ ማንኛውም ሰው እንሰማዋለን። እየተረዳኸኝ አይደለም እኮ ሳሂህ ሐዲስ ያ መረጃ ይከፈትልህ። አሁን የእንትኑን የተውራቱን ጽፎት አላህ ነው የጻፈው የሚለውን ያ ካሜራ አልከፈትኩም። አይ ቲንክ ኔትወርክ ጥሩ አለ መሰለኝ። አልተከፈተም። አይ ካሜራ ዝግ ነው። እኔ ጋር ነው የማይታየኝ። እኔ ጋር ነው የማይታየው። ይሰማል? ክርስቲያን ውጣና ግባ። እሺ ውጣና ግባ።
ኔትወርኩ የሱ ጥሩ አይመስለኝም። ሎክ ወንድማችን አለ አለ። ኦኬ ይሰማል? እኔ ይሰማል። አንተ ያ ዋና አርጉመንታችን ምን መሰለ? ስለዚህ አላህ እጆች አሉት፣ እግሮች አሉት፣ አይኖች አሉት አይደለ? አዎ ኦኬ። እነኝን አጸደቅ። ያልተገለጹትንስ እንዴት ነው የምታደርጉት? ስላልተገለጹት እኔ አይመለከተኝም። የለውም አለውም ስለተነገረኝ ብቻ ማመን ነው የሚጠበቅብኝ። የለውም አለውም አትሉም ነው ወይንስ? ቆይ አለው ነው የምትሉት የለውም ነው የምትሉት? ከይፍያውን አላህ አይን አለኝ ብሎ ቁርአን የተነገረን አለ። ደጃል አዕወር ነው፣ አላህ የእናንተ ጌታ አዕወር አይደለም ብለው ረሱል ስለ አይን እንዳለው ነግረውናል። አይን አለው እናሰብታለን። ይሄንንም በምክንያት ነው የተነገርነው። አላህ ጀሃነምን በእግሩ ይረግጣታል የሚል ሐዲስ አለ። እግር መኖሩ እናረጋለን። የዱላሂ መብሱጠታን የሚል ቁርአን ላይ አለ። የአላህ እጅ ሰፊ ነው እንደፈለገ የሚሰጥ ነው ብሎ ቁርአን ላይ የተቀመጠ አለ። ይሄ አሁን እነዚህ 3 ነገሮች ወይ 4 ነገሮችን እንዳለ አውቀናል። ከዚህ ውጭ ስለሌላው ነገር መጠየቅ ቢድዓ ነው ወይም ተጨማሪ ነገር ነው ይላሉ አህለል ዒልሞቹ። ኦኬ ስለዚህ ሰው ቢጠይቃችሁስ ምን ብሎ አለው ወይ ብሎ ቢጠይቃችሁ የተጠቀሰው ይሄ ነው የምንለው? የለውም ነው የምትሉት? አለው ነው የምትሉት? መኖሩን አለመኖሩን እራሱ ነው የሚያውቀው። የነገረን ግን ይሄንን ነው። ጎበዝ። ስለዚህ አላህ ጭንቅላት ይኖረው አይኖረው አታውቁም። እውቀት አለው። ጭንቅላት ይኖረው አይኖረው ግን እናንተ መናገር አትችሉም። አሁን ፍልስፍና ውስጥ አልገባም። እውቀት ያለው ጭንቅላት ስላለው ነው እንደዚህ ነው ምናምን ልና አልችልም። ተስማማን። አላህ የወንድ ልጅ ወይንም የሴት ልጅ ብልት አለው የለውም? ብልት አለው የለውም? አላህ እፎ አንድ ነገር ተባበረ። ይሄ ምን መሰለህ፣ አንተም ጌታ አለህ እኔም ጌታ አለኝ። ኖ ስላልተጠቀሰ ወደ ጌትነት ልንመጣ ነው። ያንተ ጌታ ወንድ ነው ሴት ነው ልልህ ነው። ችግር የለውም። እኛ አካላት ክፍል አናጸድቅም፣ አስቀድሞ ነው ስለማናጸድቅ እኛ ጋር ምንም ብትመጣ ምንም ችግር የለውም። ፈጣሪ እግዚአብሔር አያይም አይሰማም። ዋይ መሐመድ ተረጋጋ። እንትናት ነርቨሳቱን ተረጋጋ። መሐመድ ተራን ጠብቅ። ምንም አልሆንኩም። አብሽር ያለህበት ነገር ልግደልህ ልተባበረ እኮ ትገድለኛለህ። ተረጋጋ። እሱ ይጨርስና እናወራለን። ሉክ ወንድማችን ያለህበት ኢትዮጵያ ውስጥ አይደለህም መቼም እንዲህ አፍህ ሞልተህ የምታወራው። ቆይ አንድ የሚቱ አድርጋ አንተ። ሉክ ወንድማችን ወይ እፎይ የተገለጹትን የአካል ክፍሎች እናጸድቃለን አልክ። የአካል ክፍሎችን እግር፣ ባት፣ እጅ፣ አይን፣ ፊት፣ ጆሮ እነኝን አጸደቅ። ባት አላልኩህም። ባት መረጃ አለህ። ባት እግር ነው ያልኩህ። ባትም እንዳለው ይናገራል እኮ ባት እግር እኔ መረጃ ባት ለሚለው ንገረኝ። እግር እንዳለው አውቃለሁ። ባትም እንዳለው መጽሐፍ ቅዱስ እንትን ሐዲስ ላይ ይናገራል። ባት የሚገለጥበት ቀን ይላል። ኤኒዌይስ ቶ ባትን እሺ ቶ እሺ ባትን ተው እሺ። እግር አለው እነኝን አጸደቅ። የአካል ክፍሎች ናቸው። በተገለጸው ላይ እናሰብታለን አለው ብለን እንላለን። ባልተገለጸው ላይ ዝም እንላለን። የለውም አለውም አንልም ካላችሁ ጭንቅላት ይኑረው አይኑረው አልተገለጸም። ኦኬ የለውምም አንልም አለውምም አንልም። ለምሳሌ ስለ ብልት የለውምም አለውምም አልተባለም። ብልት ስትጠየቅ ለምን ታዲያ ማለት የጾታዊ ሲሆን ለምን ሊያስደነግጥ ይችላል? እስ ኖርማል እኮ አልደነገጥኩም እኮ አልደነገጥኩም። አንዴ ሎክ ከአካል ክፍል አንዱ ስለሆነ ስለዚህ የለውምም አለውምም ካልተባለ እዛ ላይ ዝም ነው የምንለው ካልክ ብልትም ስትጠየቅ አለውም የለውም ማለት አትችልም። ዝም ነው። አንድ ጥያቄ ልጠይቅሽ። አንድ ጥያቄ ቀጥል። እሺ ማለቴ ፈጣሪ እግዚአብሔር እሺ ቀጥል። ፈጣሪ እግዚአብሔር ያያል አያይም? እኛን ያያል። በምኑ? የእናንተ እኛ የእናንተ እግዚአብሔር ነው ያልኩ። ኦኬ በምኑ የሚለው ራሱ ምድርን ያያታል አያያትም? እሺ አዳም ያያል። በምኑ በምኑ የሚለው እኛ ጋር አይሰራም። ምክንያቱም የአካል ክፍል አናጸድቅም። ሙሉ ተመልካች ነው። እንዴት? በአካል ክፍል አይን በምትባል ሳይሆን የሚያየው እሱ ሙሉ ተመልካች ነው። በረካ አሁን የፈጣሪ ለይሰ ከሚስሊ ሸይ ማለት
ያያል። እኛ በምንለው ቋንቋ አይን የሚለው እንዲገባን ነው እንጂ አስተያየቱ ምን እንደሆነ አናውቅም። እጅ ያለው እንድልል አሁን ያንተ ስለመለስክልኝ ነው። ቆይ አዳም አትረብሽ። ማንኛው እየረብሻለሁ? መሐመድ አትረብሽ። እናንተ እንደዛ አይደለም የምታምኑት። እናንተ እንደዛ ሳይሆን የአካል ክፍል አጥልቃችሁ የምታምኑት የአካል ክፍል ለይሰ ከሚስሊ ሸይ የሚለውን ላስረዳ ስለፈለግኩኝ ነው። ኖ እሱ አይመጣውማ። እጆች አሉት፣ እጆቹ የማንንም አይመስሉም ነው የምትሉት። ሜቢ ገብተዋል። እጆች አሉት፣ እጆቹ የማንንም አይመስሉም ነው የምትሉት እናንተ። አሁን እኮ አንተ እንደዛ ነው። ልክ ነህ፣ አባባል ልክ ነው። አሁን አንተ ያያል አልከኝ፣ ግን አስተያየቱ እኛ እንደምናየው አይነት አስተያየት አይደለም፣ የተለየ ነው። በዛት አይነት ወይ አይን በምንለው አይነት አይደለም ነው እያልከኝ ያለው እግዚአብሔር አይደል? እግዚአብሔር ያየናል እኮ እኛን የሚያየን፣ ግን አስተያየቱ እንዴት ነው? ነገርኩ እኮ እኛ በአይን ክፍል አይደለም የሚያየው። እሱ ሙሉ ተመልካች ነው። መንፈስ ነው አምላካችን፣ በሙላት ተመልካች ነው እንጂ በአካል ክፍል አይደለም የሚያየው። እጅ፣ እግር፣ አይን የሚባሉ ነገሮችን ስፔሲፊክ አካል ለዛ ስፔሲፊክ ፋንክሽን ያላቸው አናጸድቅም አልኩህ እኮ። አንተ ስላጸደቅክ ነው ወንድማችን። ሀባሽ ብትሆን እግዚአብሔር የት ነው ያለው? ፎዬ እግዚአብሔር የት ነው ያለው ብለን አንልም እኛ። ምክንያቱም እሱ የት ነው ያለው? ከስፔስ እና ፕሌስም ውጭ በሁሉ የሞላ በሁሉ ያለ ነው። ስለዚህ እንደናንተ የሆነ ቦታ ላይ ስላሌለ ይሄ ጥያቄ አሁንም እኛን አይመለከትም። የእኛ አምላክ እኮ መንፈስ ነው ወንድማችን። አካል ክፍሎች እንደዚህ መሄድ መምጣት የተገደበ አናጸድቅም። እኛ ስለማናጸድቅ አይመለከተንም ጥያቄው። አሁን እግዚአብሔር ያለበትን ቦታ አልተግባባንም። ተግባብተናል። እሱ ከስፔስ እና ፕሌስም ውጭ በሁሉ የሞላ ነው ብያለሁ። በሁሉም ቦታ አለ። ያ ለምሳሌ እንዳትቆጣ ልጠይቅ ስለፈለግኩ ነው። ሽንት ቤት አለ ልትለኝ ነው? እንደዚህ መጥፎ ቦታዎች ውስጥ እግዚአብሔር አለ? ፈጣሪ የሚያቆሽሸው ነገር አለ ብለህ ታምናለህ? እንዴት? ፈጣሪ የሚያቆሽሸው ነገር አለ ብለህ ታምናለህ? ፈጣሪ መጥፎ ባህሪነትን ለእሱ አንመኝም። ስለዚህ መጥፎ ባህሪ እሱን ያቆሽሸው ይችላል ማለት ነው። ፈጣሪን ፍጡር ተጽዕኖ ሊያሳድርበት ይችላል ብለህ ታምናለህ ማለት ነው። ለምሳሌ በእኛ ሐዲስ ኢነላህ ጀሚል ነው። ኢነላህ ጀሚል እንዳላስቆረጠ ቆንጆዎችን ይወዳል። ስለዚህ ውበቱ ተቆንጆዎች ውጭ ራሱ ጠቀስከው። ጀሚል ማለት ነው ጥሩ ነገር ነው የሚወደው ቆንጆ ነው፣ ቆንጆዎችን ይወዳል ነው የሚለውን አዲስ ነው የጠቀስከው። ኤኒዌይስ ሉክ አላህ ቆንጆ ነው፣ ቆንጆዎችን ነው የሚወደው። እኛ እንደዚህ አይነት አስተምረው የለንም። ስለዚህ ከውበት ጋር አያይዘን እንደዛ የምታምን ከሆነ መፍትሄ ነው። እኛ ግን ምን እናምናለን? ውበት አይደለም። አልተረዳኝ። እኔ እኮ ትርጉሙን አሁን አንተ መጽሐፍ ላይ ያየውን እየፈሰሩ ቆንጆ እሱ ጥሩ ነው፣ ጥሩን ነው የሚወደው ነው ያልኩ እኮ። ማተራ ያደርገንም እሱ መልክ አይደለም እያልኩ ያለሁት መልክ አይደለም እያልኩ። ለምሳሌ ሽንት ቤት ሂዶ እኔ ሽንት ቤት እጄ እጠቀማለሁ፣ በልቼ ሽንት ቤት እጄ እጠቀማለሁ። ይሄ ቆሻሻነት ባህሪ ነው እኮ። ችግር የለው ደማተር ሉክ እኛ ፈጣሪ ይሄን ባህሪ ለፈጣሪ አልሰጠውም ነው የምልህ። ለእሱ አይገባውም። አዳምጥ እሺ። ምክንያት ለምን እንደሆነ ታውቃለህ አንተ? ቦዲ ያለው አደረግከው እንደኔ ቦዲ ካለው ደግሞ ቆሻሻ ነገር ሄዶ ይለጠፍበታል። ቆሻሻ ነገር ሄዶ ስለሚለጠፍበት ያቆሽሸዋል። የኔ አምላክ ደግሞ መንፈስ ነው። መንፈስ ከሆነ ደግሞ ቆሻሻ ሄዶ የሚለጠፍበት አይደለም። ቆሻሻ ነገር በባህሪ የባህሪ አምላኬ ላይ ሄዶ የሚለጠፍ ስላልሆነ በጥሩ ቦታ ላይ አዳም ለአርነት ይኖራል። በጥሩ ቦታ ላይ ጥሩ ነገር ስታደርግ አርነት ትወጣለህ፣ ነፃነት ትወጣለህ፣ ሰላም ፍቅርን ታገኛለህ። በመጥፎ ቦታ ሲኖር ደግሞ በቁጣ ይገለጣል ማለት ነው። በምህረት ሳይሆን በቁጣ ይገለጣል። እንኳን ፈጣሪ ተውና ብርሃን እንኳን ሊቆሽሽ አይችልም። የሆነ ፊዚካል የሆነ እንደዚህ ቦዲ የሆነ ነገር ስለሌለው ብርሃንን እንደዚህ ብርሃን አለ ጭቃ እንደዚህ ወራል ልጥፍበትም ምንም ብርሃንን እንኳን እንዴ መንፈሱ ነው ያዛጋ እንዴ
አይደለም። አይ ባለቤቴ የነበረች እና እያፋሸጋት ነው። አንተ መሰልከኝ። ኤኒዌይስ ሶሪ፣ ሰላም በልልኝ። እሺ ሰላም ተሻማብኝ ሰዓትን እንዳትል ደግሞ እንዳትቆጣኝ። ኤኒዌይስ ጥሩ ጸባይ ያለ ትመስላለህ። ወልዳለች? መንገድ ላይ ነህ። ኦኬ በረካ ይሆንልህ። ሎክ በደንብ አስተውል። እኛ አምላካችን ፊዚካል ቦዲ ያለው ብለን አናምንም። ፊዚካል ቦዲ ያለው ነገር ላይ ነው ቆሻሻ የሚለጠፍበት፣ የሚይዝበት፣ የሚያቆሽሸው ነገር። ሳሙና እንኳን ውሃ እንኳን ቆሻሻን ያነጻል። ሎክ ቆሻሻን ያነጻል፣ ያጠራዋል። ብርሃን በቆሻሻ ሊቆሽሽ አይችልም። ፊዚካል እንደዚህ ነገር ስለሌለው ማለት ነው። አምላክ ደግሞ ከዛም በላይ ረቂቅ ነው። ምንም ነገር እሱ ላይ ተጽዕኖ ሊያሳድር ፈጣሪ ላይ ተጽዕኖ የሚያሳድር ከሆነ ፍጡር ፈጣሪን ተጽዕኖ የሚያሳድርበት ከሆነ ፈጣሪ አይደለም ማለት ነው። ኦልዌይስ ፈጣሪ ምንድን ነው? እሱ ነገሮችን የሚያስጀምር ለነገሮች ምክንያት የሚሆን ነው እንጂ እሱን ሌላ ነገር የሚያስጀምረው ሌላ ነገር ተጽዕኖ የሚያሳድርበት አይደለም። ስለዚህ ይሄ አይምሮ ውስጥ ያሰብከው ለእኛ አይሰራም። አሁን እኛ ጋር ሲመጣ ውድቅ ይሆናል ማለት ነው። ግን እንደዛ ከሄድክ ችግር ያመጣብሃል። ምክንያቱም ፈጣሪ ወደ ፍጡር ውስጥ ይገባል። በገባ ቁጥር ፕላስ ደግሞ አደምን በእጆቼን የሰራሁት ይላል ሱራ 38:75 ላይ ለኢብሊስ ምን ይለዋል? በሁለት እጆቼ ለሰራሁት ከመስገድ ምን ከለከለህ ይለዋል። እንዴት ነው የሰራው? በሁለት እጆቹ። አንተም ቅድምም ብለኸዋል። ከምንድን ነው የሰራው? ሱራ 15:26 ላይ ከገማ ጭቃ ይላል። ስለዚህ ከገማ ጭቃ በሁለት እጆቹ ከሰራው አላህን የገማ ጭቃ ነክቶታል እጁን፣ ውችዝ ቆሻሻ ነገር ነክቶታል። ጋነምን በእግሩ ይረግጣታል። ጋነምን በእግሩ የሚረግጣት ከሆነ ጋነም ደግሞ ጥሩ ነገር አይደለችም። ጋነም ውስጥ ያሉ ሰዎች የሚመገቡት ምንድን ነው? መግልና የቁስል እጣቢ። ያንን መግልና የቁስል እጣቢ ያለበት ላይ እግሩን ያሳርፋል አላህ። ያንተው ፊዚካል ቦዲ ስላለው ነው፣ ቦዲ ፓርት ስላጸደቅ። እኔ ጋር ግን ቦዲ ፓርት ስላላማላጸድቅ እነዚህ ነገሮች በሙሉ አይመለከቱኝም ማለት ነው። ተመለስ ወገን። እንዴት ናችሁ? አርዲ ሰላም ብያለሁ። ሰላም ፎይ፣ ሁላችሁንም ሰላም ብያለሁ። እግዚአብሔር ይመስገን አለን። ኦኬ ሱሱ ነኝ፣ የዲን ወታደር። አይሰማም? ይሰማል። እንኳን ደህና መጣሽ። እንኳን ደህና ቆየኝ። መልካም። ምግብ እየበላሽ ነው እንዴ? አዎ እየበላሁ ነው። ጨርሰሻል? ገና ነው? እሺ የዲን ወታደር። እሺ ጨርሽሽ። ብይ ዝም በይው፣ የበላና የተማረ ይባላል። እሺ እፎይ አማን ነው? ሰላም እንዴት ነው? አላህ አልሐምዱሊላህ። መልካም። አካላት ክፍሎችን ታጸድቃለህ እንደማይችል አላሁ ተዓላ የአካል ፈጣሪ እንጂ አላሁ ተዓላ አካል አይደለም። በመጀመሪያ ያው ይሄ የቁርአን ማስተምሮት የሐዲሱም ሰለፎቻችን የመጡበት መንገድ ምንድን ነው? አላሁ ተዓላ ማንንም እንደማይመስል በማንኛውም ባህሪው ማንንም እንደማይመስል። በነገራችን ጥያቄ ትክክለኛ ነው። አሁን አንተ እየጠየቅ ያለው ጥያቄ ትክክለኛ እኛ የምንጠየቀው ጥያቄ ነው። ምክንያቱም አንድ ሰው አካልን የሚመቸውን ነገር ሰጥቶ የማይመቸውን ይሄ አልቀበልም ወይንም አላውቅም የሚባል ነገር ይሄ እንደዚህ የተዛገበ አስተምሮት የለም እስልምና ላይ። እና እነዚህ ሰዎች አንዳንድ ጊዜ በዶዒፍ ሐዲስ እየተመሩና እንደገና ምሳሌ የድ የሚለውን አረበኛ ላይ ገብተህ ብታይ ብዙ ትርጉም አለው። ምሳሌ የድ የሚለው ቁድራ ለሚባል ይመጣል። ምሳሌ ቁድራ ችሎታ በሚል ይመጣል። ሊማ ኸለቅቱ ቢየዲ ያለውን አሁን በችሎታ ያፈጠርኩት በዚህ የፈሰሩ ሰዎች አሉ፣ ሰለፎች ማለት ነውና አላሁ ተዓላ እጅ እግር አለው የሚባል ጌታ አይደለም በፍጹም። ሻፊዒ ኢማሙ ሻፊዒ እንግዲህ ሰለፍ ናቸው። ምሳሌ እነሱ ምን ይላሉ? አላህን እጅ አካል ያደረገ እጅ እግር አለው ያለ ሰውዬ ይሄ ሰውዬ ተስለምና ያወጣል ነው ያሉት። ይሄ ነው የሰለፎቹ አስተምሮት። ሌላ ደግሞ የሙስሊሞች ጌታ ጀሃነምን በእግሩ ይረግጣል የተባለ ይሄ ውሸት ነው። ቁርአን ጋር ይጋጫል። እንዴት ተተባለ? አላሁ ተዓላ ሱረቱ ሰጅዳ ላይ አንቀጽ 13 ላይ ምን ይላል? ለአምላአነ ጀሃነመ ሚነል ጂነቲ ወናሲ አጅማዒን ይላል። በቁርአን ላይ የነገረ እንግዲህ ይሄ ነው።
አላህ እኮ በእርግጥ እንሞላታለን አለ። ምንድን ጀሃነምን ለአምላአነ ጀሃነመ ሚነል ጂነቲ ወናሲ አጅማዒን በሰው ልጅና በአጋንንት እኮ በእርግጥ እንሞላታለን ነው አለው እንጂ በግሬ ሞላታለሁ አላለም። እና ይሄ እንደዚህ ያለ አካል ማድረግ ሙስሊሞች ጋር ተቀባይነት የሌለው የተሳሳተ አካሄድ ነው ማለት ነው። በጥቅሉ የሙስሊሞች አካል የለውም። አላህ በአካል የሚገለጽ ጌታ አይደለም። ተአምራዊ የሆነ ጌታ ነው እንጂ አካል አለው እጅ አለው እግር አለው እንደዚህ የሚል ጌታ የሚባል ጌታ አይደለም ነው የኛ እምነታችን። ስለዚህ የክፍል አካላትን የሚያጸድቁት ሙስሊም አይደሉም ብለህ ነው የምታምነው? ምን ጥርጥር አለ? ይሄ ምንም ጥርጥር የለው። ምክንያቱም አካል እኮ ነው እያመለከ ያለው እኮ። አካል ማለት እኮ ሲፈልግ አላውቀውም እያለ እጅ ሰጥቶ እጁ ላይ ይሄኛ እኮ ምን ጠይቀው ጥያቄ ነው። በነገራችን አንተ የጠየቀው ጥያቄ እኮ እጅ አለው አለ፣ እሺ አንገት አለው ወይ? ይሄ እኮ እኛ ምን ጠይቀው። ምክንያቱም አካል አድርገውታል። ይሄ ተስልምና ቁጥጥር አድርጎ የሚያስወጣ እምነት ነው። እስልምና ታይሆን እስልምናን ተመስሎ የመጣ ፎርጅጂ ነው እንጂ እስልምና አይደለም። ይሄ ሰለፎቹም ያልሄዱበት ነው። እስልምና ምንድነው? አላሁ ተዓላ ምንም አምሳያ የሌለው ጌታ ነው። መህማ ተሰወርተ ቢባሊክ ይላሉ ሰለፎቹ። መህማ ተሰወርተ ቢባሊክ ፈላሁ ቢኺላፊ ዛሊክ። አንተ እንደ ምን ብታስብ ብታንሰላስል አላህ ያያሳልከው ነገር አይመስልም። ያያሳልከው ነገር አላህ አይደለም ነው የሚሉት የሰለፎቹ መንገድ ይሄ ነው። የእስልምና መንገድ ይሄ ነው። አንዳንድ የተዋሹ ሐዲሶች አሉ ወይም ዱዒፍ የሆኑ ሐዲሶችን ወይንም በመጥፎ አረዳድ እየተረዱ እንጂ አላሁ ተዓላ ፍጡራን በፍጹም የሚመስል ጌታ አይደለም። እጅ እግር አለው የሚባል ጌታ አይደለም በፍጹም። ምሳሌ ሐጂ ሳኒ ሀቢብ የሚባሉ አሉ። የሀበሻኛው ሀገር ትልቅ ሙፈሲር ያኔ በአማርኛ ተፍሲር የፈሰሩ ነበሩ ማለት ነው። አሁን የነሱ በሐጂ ሳኒ የተፈሰረውን ተፍሲር ለነሱ ስለማይመቻቸው ቀይረውታል። አሁን ላይ ቀይረውታል። እዛ ላይ ቢገባው ባትል ያሉ ሰምቻለሁኝ ሲተረጉሙ አይዋ ሰምተሃል? አዎ ያንን በእነሱ ስም አድርገው ምሳሌ ባት የሚለው አስገብተውበታል። ባቱን የሚገልጥ ቀን ስለዚህ የሚለብሱም ልብስ አድርገውለታል ማለት ነው። ባት የሚገልጥ ቀን ብለው የፈሰሩት ቀለምን ቀየሩት። ሱረቱ ቀለም 42ኛውን አያቀየሩት። አዎ ባት የሚገለጽ ቀን ብለው የቀየሩት እነሱ ናቸው። ሐጂ ሳኒ እንደዛ ብለው አልፈሰሩ። ይሄ ማን የነሱ አበላሽተውት ማለት ነው። እና ይሄ ምንድነው የዑለሞችን ኪታብ እያበላሹ እንጂ በእስልምና ላይ አላህ ማንንም አይመስልም። አላህ ምንንም አይመስልም፣ ምንንም አይከጅልም። አላህ በቁርአን እንደነገረ ገኒዩን አኒል ዓለሚን ብለን እናምናለን። ከሁሉም የተብቃቃ ነው፣ ምንንም አይመስልም ብለን ይሄ ነው የሙስሊሞቹ እምነት። ሁሉም ሰለፎቻችን የሚሄዱበት መንገድ ምንድነው? ይሄ ነው። ከዛ ውጭ ያለው የእስልምና ፎርጂ እስልምና እንዲያው ፎርጂ እስልምና ራሱ አይባልም። ዝም ብሎ እስልምና የተለጠፈ ዝም ብሎ ተመሳሳይ ነገር ነው። ስለዚህ የክፍል አካላትን የሚያጸድቁ ከሆነ ሉክ የክፍል አካላትን የሚያጸድቁ ከሆነ ወንድማችንም እንዳለው እምነታችሁን አስቀምጡ ነው። እኔ ሞራፍ ነው አብያዎች ላይ አላህን ፍራ። አንተ ሰው አላህን ፍራ። እስልምና መቼም ትምሉ ተለያይቶ አያውቅም። ላኢላሃ ኢላላህ ይዞናልና አላህን ፍራ። ይሄኛው ከላይ ያለው ሰውዬ የመጨረሻ መሐይምና መሐይም ነው። ሰውዬ ምንም የሚያውቀው ነገር የለውም። አንተ ግን የምትናገረው ሙስሊም ከሆንክ አላህን ፍራ። አላህን ፍራ። ቆይ ሚውት አድርግልኝ። መሳሪያው ማን ፈቀደ? እስልምና መሳሪያው ይላል። ተታ መጣው መሳሪያው አላህ ይጠይቀዋል። ሐቢቢ አላህ ሁሉ ያጠፋውን አላህ ይጠይቀዋል። ካፊር ከሆነ ሙስሊምን አትስለም። ይሄ የነብዩ ሰለላሁ ዐለይሂ ወሰለም አንዋር ተረጋጋ። የትኛው አላህ ወይማ አካል አንዴ አላህ ይጠይቃል። ካፊር ከሆነ ሙስሊም የእጅ ግርባት አይን የተወሰነ አካል የሌለው የተወሰነ አካል ያለው አላህ ነው የሚጠይቀኝ ወይንስ የዲን ወታደር የሚለው አላህ ወይንስ አንተ የምትለው አላህ? አንተ የምትለውን አላህ እሱ አምላክ አይደለም እያለ ነው። አላህ ሱብሓነሁ ወተዓላ ለይሰ ለከ ሚን ኩሊ ሸይእ ብሎናል በቁርአን አያት ማለት ነው። አላህ ማንንም ቆይ አንተ ቁርአን አትስበር መጀመሪያ አወለን ተዓለም ثم ተከለም አታዝም ብለህ አታወራ። እንደሱ ቁርአን አትስበር። ደግሞ አሁን እፎይ ጋር እያወራህ ቆይ ዝም በል ማለት ሌላ ደግሞ እፎይ አሁን ለታ ደግሞ ያነሳው ነገር ነበረ። ምሳሌ ስለ ቁርአን ሐንበልያ ጋር ሁሉም ይከፍራሉ። አሁን እነዚህ ተባሉት አንኛው የለውም ማለት አንኛው ደግሞ መኖርም አልናገርም ማለት ምናምን እያልክ ነበርና እዛ ላይ ደግሞ ምድረ ጃሂል ነው ሁሉ። እስቲ ዝም በል ወንድሜ። እዛ ላይ ደግሞ ተሐንበልይ መዝሐብ እንግዲህ ከኢማሙ አህመድ በስተፊት እነ ኢማሙ አቡ ሐኒፋ አሉ። አቡ ሐኒፋ ምን ያለው ኪታባቸው ላይ አላሁ ተዓላ ንግግሩ ማንንም እንደማይመስል ይሄ ግን የተጣፈው ይሄ አመላካች ያላህን አዘል የሆነ ንግግሩ አመላካች ነው የሚሉት እና በሐንበልይ ጊዜ በኢማሙ አህመድ ጊዜ ሙዕተዚላዎች ነበሩ። ሙዕተዚላዎች አላህ ጭራሽ አይናገርም ብለው ስለሚያምኑ በሳቸው ብዙ ማዕቀብ አደረጉባቸው። ብዙ እንትናቸው በሰዓቱ አቅም ነበራቸው ማለት ነውና ለዚያም ፍራቻ
ይሄ ቁርአን ለፍዙን ይሄን የተጣፈውን መخلوቅ ነው ቢሉ እነዛ አላህ ንግግር የለውም ብለው ስለሚያምኑ ለነሱ ብትር ማቀበል እነሱ መርዲያት እንዲያሆን ብለው አልናገርም አሉ በዛው ደበደቧቸው ገደሏቸው ይሄ ነው እንጂ ሙስሊሙ ኡማ የተስማማበት ምንድነው የአላህ ንግግሩ ጅማሬ የሚለው ጭራሽ መጨረሻ የሚለው አዘልይ ነው እንግዲህ ይሄ ወረደ የተጣፈው መጣፍ ነው የተጣፈው የአላህ አዘልይ የሆነውን መልእክቱን አመላካሽ ነው ይሄ መጣፉ ታወቀ ነው ይቀያየራል በወረቀት የተጣፈ ነው ይሄ ምንድነው አዘልይ የሆነውን አመላካች ነው መخلوقን ሲባል ይፈልግበት ምንድነው ይሄን የተጣፈውን ነው ኸጡን ይሄን ምሳሌ አሊፍ ባተው የተጣፈውን ነው ማለት ነው ይሄን የሙስሊሞች እምነት ችግር የለም ወደዛ እንትን እንላለን ያው የሰማው ባለፈው የተነሳውን እንትን ስላልከ ነው ኤኒዌይስ ዋናው የዛሬ ቶፒካችን ግን ምንድነው እሱ የክፍል አካላት ጋር በተያያዘ ስለሆነ ሜቢ ዛኛው ላይ ጥያቄ ካለ ወይንም ደግሞ የተሳሳትኩትን የተናገርኩ ካለ እንትን ትለኛለህ አክቹአሊ እኔ ያልኩትን ነው ኦልሞስት የደገምከው የሙተዝሊያዎችንም ኢማም ኢብኑ አንበልም ምንድነው ያሉት ሚላውን የተወሰነ እንትን ብለዋል ችግር የለውም ኤኒዌይስ አንዋር ተረጋጋና ለስድብ አትሩት ተረጋጋ ምታምነው ምን እየተሳደብኩ አይደለም እሱን እየነገርኩት ነው አንድ ሙስሊም ሙስሊምን አይሰድብም እምነቱን ቢያቅ ኖሮ ያ ሰውዬ አንድ ሙስሊም ሙስሊምን አይሰድብም ሙስሊም ብቻ አይደለም ካፊርን አንሰርብም እኛ ሙስሊምን ቀርቶ ማንንም አንሳደብም ሙስሊምን አይደለም ታን ያለው ሁሉም ሊያተሳደቡ ነው ያለው እስልምና ማንንም ሊያተሳደቡ ያለው እስልምና ዋብያ ግን ምንድነው ማውደላ ዋብ ተከታዮች ግን ምንድነው እሱ ሌላውን ከነሱ የሚለያቸውን ቀጥታ ገደለው ነው የሚለው መስደብ ሳይሆን ቀጥታ አረደው ነው የሚለው አዎ እሱ የታወቀ ነው እንዲያውም ተናንተ በስተፊኛ ነው መግደል ያለብን ለምሳሌ ተናንተ በስተፊኛ ነው መግደል የሚለው ያ እሱንም ሰርቼበታለሁ ከዚህ በፊት ቪዲዮ የኢብኑ ተሚያን ደግሞ መጽሐፍ ጠቅሼ ዛሬ ሰርቻለሁ እሱን ቼክ አድርገው ክርስቲያኖች እንዴት ማድረግ እንዳለባችሁ ኢብኑ ተሚያ ሼክ አልእስላም የምትለው የተናገረው መግደል ሳይሆን ቀጥታ እንዴት አይሚን መሳደብ ሳይሆን እንዴት ክርስቲያኖችን አሰቃየተ እንደምገል ቪዲዮ ሰርቻለሁ አንዋር ስለዚህ ቶፒኩ ላይ አውራ ሽፍት ለማድረግ ሳይሆን ስላላህ ነው የተጠየቀው ስላላህ ብቻ መታቀው መልስ ካላወቅ ከስር ሆነ ትማራለህ ሌሎች እንደሚማሩት አይሻልም እኔ መለህ እኔ ለሃለውኝ ኦኬ ስለዚህ አላህ ያካላችሁ መጀመሪያ እስልምናው ነው ተረጋጋኔ ይስማኝና መጀመሪያ እስልምና ነው ወቅ እስልምና እለም ማወቅ መጀመሪያም ማለት ነው ስለ ነብዩ ሰለላሁ ዐለይሂ ወሰለም ብዙ ጊዜ አንተ አሁን ዘሰማለኝ ስትናገር ምናምን ማለት ነው ታብያቸዋል ወይ ይሄ ለካ ሙስሊም አይደለም አንተ ራስ እኔ እኮ ሙስሊም መስለኝ ነው እዚህ ሙስሊም ካላችሁ ብሎ ይሳደባል ገስት ላይ አብረኸኝ እንደተቀመጥከ ከርሳው እንደ ሙስሊም ካላችሁ ምትለው ሰዎች እንዴት ነው የምታስቡት ሁሴን ከአምስተኛ ክፍል ከፍ ያላችሁ ነው እዚህ ቤት ስገቡ ጭንቅላት ያላችሁ ነው ብያለሁኝ ምክንያቱም ኦቨር ስትባልጉ እናንተን የምታገስበት ቶለሬት ማደርግበት አቅሙ አይኖረኝም ታገሳችኋለሁ ልሰማችሁ ፈቃደኛ ነኝ አጉል በተሳደብክ ቁጥር ግን እኔ ድንጋይ አይደለሁም ስሜት የሌለኝ አይደለሁም አንድ ጠጠር ሶረውር ወር ነው ቤታችሁን ከፍታችሁ የምትሰድቡኝ እንደዚህ ያለ ብላችሁ ፕሮፓጋንዳ የምትሰሩብኝ አንድ ወር ነው በትንሹ ሰው አታልቅሱ ቤቴ ገብታችሁ አሊያም አትግቡ ቤቴ ውስጥ የምታውቀውን ትመልሳለህ ተያያዥ ጥያቄ ካለ እኮ ይኸው እናንተ ጋር አለ ብለህ ማለት ትችላለህ ከዛ ውጭ ግን አታልቅሱ ሁሴን እንኳን ደህና መጣህ ሁሴን ይሰማል ማሜ ወይንም ሁሴን ሎክ የዲን ወታደርን ጥያቄ ልጠይቀው ፈልጌ ነበር እፎይ ሀሳብ ካለ ሀሳብን ጨርስና ወይ ቀጥላለሁ እሱ አካላት ክፍሎችን አያጸድቅም ወር እኔ ፎከስ ማደርገው ዋብያዎች ላይ ስለሆነ ያ ግን እሱን ልጠይቀው የፈለግኩት ለምሳሌ አልኢስራ ወልሚራጅን የሚቀበል ከሆነ እሱን መቼም ታሪኩን ታምናለህ አይደል የዲን ወታደር መርሐባ አምናለሁ ስለዚህ መሐመድ አላህ ያለበት ቦታ ጋር ገባ ብሎ ሲናገር ምን እያለ ነው አላህ ያለበት ቦታ አለ ማለት ነው ወይንስ የት ነው የገባው መሐመድ አላህ ያለበት ቦታ እኮ ገባ የሚል እኮ ነገር የለም አላህ ያለበት ስፍራ ላይ ደረሰ አይልም ሐዲሱ ላ አይልም ፈአውሃ ማውሃ ነው ሲድረቱል ሙንተሃ የምትባለውን ዛፍ ታለፉ በኋላ ፈአውሃ ማውሃ ያለውን አላቸው ያለው የተባሉት ምንድነው ወፍሪዱ አለየ 50 ሶላህ
በእሳቸው ላይ ፈርድ 50 ሱራ ፈርድ እንደሆነባቸው አወቁ። ወሂን አወረደባቸው ነው እንጂ ያለው እዛ እሳቸው ያሉበት ወይንም እሱ ያለበት ሄዱ ገቡ የሚል ነገር የለም። በሐዲስም በቁርአንም አልመጣም። አይ ይኸው ሐዲሱን ከፍቼ ያሳይሃለሁ። እኛ እንዲጠብቀኝ። ኦኬ ማሜ ይሰማል? ማሜ አቤት አቤት፣ ይሰማል። እንኳን ደህና መጣ። እንኳን ደህና ቆየ። መልካም። ሜቢ ጥያቄዎችን ሰምታቸው ነበር። የአላህ ስላላህ እያወራ ነበር። የአካል ክፍሎችን ታጸድቃለህ? አይ እኔ አንድ ለራስ ጥያቄ ልጠይቅ ነው የመጣሁት። አንድ ጥያቄ አለ። እሺ ምንድን ነው? ከዚህ ጋር የተያዘ ነው? አይ አይደለም። እና ሚዩት አድርገኛል። ስለ ሁሴን ሁሱ ስለዋራ ሚዩት አድርገኝ። ለምን እንዳደረገ ብቻ እሱን ንገረኝ። ያ ኩስ ስለሆነ ነው። ቆሻሻ ነገሮች እንትን ቤት ውስጥ ነው። ስለ ግለሰቦች እዚህ ሊወራ ሳይሆን እውቀት ላላቸው እንጂ ከ6ኛ ክፍል ላላለፈ ተማሪ አንድ ደብም ተወራ ድንገር ከ6ኛ ክፍል ላላለፈ ይኸው ስለ ሃይማኖት ማለት ነው። አዳም አንተ በትንሹ እስከ 10ኛ ክፍል ተምረሃል። እሱ 6ኛ ክፍል ያቆመ ልጅ ነው። ስለዚህ ስለምናወራው ኮንሰፕቱ ራሱ የለውም። የሆነች ነገር ሸመደደ፣ እሷን ተረት ተረት ይነግራቸዋል። 6ኛ ክፍል ያቆመ ተማሪ ከኔ ጋር ስታወራ አስበዋል? ኤኒዌይስ ስማኝ እንጂ ታዲያ ሄድና እስኪ 10ኛ ክፍል ደርሰሃል እንደ በለው። ስለ ግለሰብ ስታወራ ስንመጣ 6ኛ ክፍል ያቆመን ተማሪ ነው። ከ6ኛ ክፍል ወድቆ ትምህርት በቃኛልን ተማሪ ሄድና እሱ 10ኛ ክፍል ከደረሰ እንጠይቀውና ነው 10 አይደለም 8ኛ ክፍል ሚኒስትሪ ለምን ሳታልፍ በለው። ከ6 ነው ያቆመ። ኤኒዌይስ በእንደዚህ አይነቶች እየተመራችሁ ዋብያዎች እባካችሁ ስለምን የምናወራ እንኳን እንደሆነ አታውቁትም። የሚመሯችሁ ራሱ ዚስ ማሽ ስቱፒድ ስለሆኑ ማለት ነው። ስለ ግለሰብ ሊያወራ ይመጣል። 6ኛ ክፍል ያቆመን ማለት ነው። ከዚህ በፊት ሚዩት አድርገኛል። ስለሱ እዚህ ውስጥ ፕሮፌሰሮች ይኖራሉ፣ ጋዜጠኞች ይኖራሉ፣ ዶክተሮች ይኖራሉ፣ መምህራኖች ይኖራሉ። ኤኒዌይስ ጭንቅላት ያላችሁ ግቡ ሙላው። ለዛ ነው ያሲን እንኳን ደህና መጣ። ያሲን ከፍ ላድርገው እንግዲህ እሱ ከ6 ስለደረሰ ከ6ኛ ክፍል ያለፋችሁ ነው ግቡ ልበል። እሱ እንዲገባ ነው ባይዘ ከ5ኛ ክፍል ያለፋችሁ ነው ግቡ ነው። እሱ እንዲገባ ነው ገሊ ደጋግሜ ከ5ኛ ክፍል ያለፋችሁ ቤቴ መግባት ትችላላችሁ ብለው ለዛ ነው። ሁሴን መቀጠል ትችላለህ። መስፈርቱን ከ6 ያለፋችሁ ብል እሱ እንዳልገባ ተከልክያለሁ እንዳይል ነው። አብረውኝ የተማሩት መምህራኖች ይኖራሉ፣ ተማሪዎች ይኖራሉ። እኔ ደደብ እንዳልሆንኩ ያውቃሉ። ከ6 ያላለፈ እየመራህ ደደብ ይላል። የፊዚክስ እና የማትስ መምህሮችን ጠይቃቸው እኔ ምን አይነት ተማሪ እንደሆንኩኝ። ሂድና ወንጂል ተምሬያለሁ፣ ወንጂ ሂድና ጠይቃቸው። ፊዚክስና የማትስ መምህሮችን ጠይቃቸው እኔ ምን አይነት ተማሪ ደደብ እንዳልሆንኩ ያውቃሉ ማለት ነው። ከ6ኛ ክፍል የወደቀ ተማሪ ትምህርት አልገባ ብሎት እንትን ያለ ዋብያዎች ተው እንጂ ዋብያዎች በተማረ ተማሩ። ኤኒዌይስ ሱሱ ተመለስ። ሙሐመድ አይሰማም። አብዱራህማን እንዴት ነህ? እፎይ እንኳን ደህና መጣህ። እንኳን ደህና ቆየህ። ሰላም ነው አይደለ? መስገነው ጥያቄውን ሰምተሃል? እኔ ልልህ የፈለኩት አይ ለመልስ ለመስጠት ነበር። ቀጥልሽ። ጥያቄውን ሰምተሃል?
በጣም ኧረ ጉድ። ኦኬ መሐመድ ሐሰን ሁሴን ይሰማል? ሁሴን መሐመድ ዋብያዎች ዛሬ መማር ነው የፈለጉት። አንዳንዴ እንደዚህ ይሆናሉ። ቤት መማሮች የሚፈልጉበት ቀን አለ። የዲን ወታደር አስፈራርታቸው ነው። አንተ ነህ ጥፋተኛ። አይ ስለሚዋሹ ነው። ችግር የለውም ግን ስመጣ እንዴት አስገባኝ? እፎይ በጣም ይዋሻሉ እነሱ እና እኛ ያለንበት ይዋሻሉ። እኛ ቤት እኮ መተው መዋያት አይችሉም። እና እንዴት አስገባኝ? ትመጣ ችግር የለውም ይገባሉ። እኔ ጋር የሚመጡ ልጆችን ታውቃቸዋለህ? ይገባሉ። የእናንተዎች እኛ ጋር አይመጡም። እነሱ እነዚህ የሚባሉ ሰዎች አይመጡም እኛ ጋር። ያ ለመዋሸት እንዲመቻቸው ነው። እዚህ አንድ ነን በሚለው ሎጂክ ማጭበርበር ስለሚመቻቸው። ኤኒዌይስ ጀማል እንኳን ደህና መጣ። ጀማል ይሰማል? ሱሱ ነኝ። ኦኬ ዝምታ ነው። እሺ መቻች ዛሬ መማር ነው የፈለጉት። አሳዘኑኝ። የምር መማር ነው የፈለጉት። ዛሬ ገብቷቸዋል። ሁሴን ይሰማል? እንኳን ደህና መጣ። ይሰማል? ይሰማል? ኔትወርክ አስተካክል። የኔ የሚቆራርጠው እሱ ነው። መሐመድ ይሰማል? ሎክ የአካል ክፍሎችን ያጸድቃሉ። እያንዳንዱ ደግሞ የተለያየ ፋንክሽን ካለው የጸደቀውን እናጸድቃለን፣ በተነገረልኝ እንናገራለን፣ ባልተነገረልኝ ዝም እንላለን ካሉ እንስማማለን። ስለዚህ አላህ አንገት አለው ወይ? አንገት ከሌለው ፊትና አይን አለው፣ ከታች ደግሞ እጅና እግር አለው። አንገት ግን የለውም። ጭንቅላት አለው ወይ? አልተነገረንም። ጭንቅላት የሌለው አታምልኩ እናንተ። ጭንቅላት አልባ አምላክ አታምልኩ። ጭንቅላት የሌለው አምላክ እንዴት ነው የምታመልኩት? ክርስቲያን ጭንቅላት የሌለው አምላክ እንዴት ነው የምታመልኩት? ወንድ አታምልክ ይላል። ጭንቅላት የሌለው አምላክ እያመለክ ጭንቅላት አልባ እንዴት ነው የምታመልኩት? የአካል ክፍሎችን አጽድቆ ጭንቅላት የለውም ማለት አምላኬ ጭንቅላት የለውም፣ ይኑረው አይኑረው አላውቅም፣ አምላኬ ጭንቅላት ይኑረው አይኑረው አላውቅም ብሎ ማመን በራሱ ምን ያህል ውድቀት እንደሆነ። ኦኬ ካልተገለጸ የለውም አለውም ማትል ከሆነ ብልትስ አለው የለውም? አልተገለጠም። ሁለቱም የለውምም አልተባለም አለውም አልተባለም። ስለዚህ አላህ እሽላለሁ የለውም። አቡዙ ቢላሂ ሚነ ሸይጣን ረጂም። ለምን ትደነግጣለህ? ስላልተገለጠ አሁንም ልክ እንደ ጭንቅላቱ የለውምም አንልም አለውምም አንልም ብለህ ነው የምታልፋት። ስላልተገለጠ የአካል ክፍሎችን ስላጸደቃችሁ ነው። እኛ ለአምላክ እጅ የምትባል እግር የምትባል ጣቶች የሚባሉ አይኖች የሚባሉ የተነጣጠለ የአካል ክፍል ድምር ውጤት ነው ብለን አናምንም። በአካል ክፍል ድምር ስብስብ ነው ብለን አናምንም። እነሱ ግን ያምናሉ። ኦኬ የተገለጡ የተጠቀሱ አሉ። ያልተጠቀሱትስ? ጭንቅላት ካለው ፂም አለው የለውም? ያምን ፀጉር አለው የለውም? ወገብስ አለው የለውም? ኦኬ ወገብ የሌለው ታፋ ብቻ ነው? ታፋው ዝም ብሎ አየር ላይ የተንጠለጠለ ነው? እግሩ ምን ላይ ነው የተሰካው? እጁ ምን ላይ ነው የተሰካው? ኢማጂን ጭንቅላት የሌለው አይን ብቻ ያለው
አይምሯችሁ ሳሉት አምላካቸው ጭንቅላት የለውም፣ አይን አለው፣ ሁለት እጅ አለው፣ የለውም፣ ሁለት እግር አለው፣ ሽንጥ የለውም፣ ጉልበት የለውም። ተረጋጋና ጠይቅ። መጠየቅ የፈለከውን ጠይቅ። ይሄው እየጠየቅኩ እኮ ነው። ቀጥል እኮ አላህ ሱብሓነሁ ወተዓላ በሰው አእምሮ የሚገመት አይነት ፈጣሪ አይደለም። እሱ አይወልድም አይወለድም፣ ፍጹም አምሳያ የለውም አንድም። እኔ ወለዳል ወለደ ብዬ ጠየቅኩ። ወልዷል አልወለደም ብዬ እኮ አንተ አሁን ለምሳሌ ወልዷል አልወለደም ብዬ ጠየቅኩህ። አልወለደም እኔ አልጠየቅኩም። እሱን አላጅ ያለው የለውም። ለይሰ ከሚስሊሂ ሸይ ብሏል አላህ ሱብሓነሁ ወተዓላ ቁርአን ላይ ማለት ነው። እኔ የሚመስል ምንም ነገር የለም ብሎ ተናግሯል። እጅ ያለው የለውም ነው ጥያቄ